ይግባኝ አልባ ፍርድ በእውነተኛ ታሪክ ላይ የተመሰረተ ከሚስጥር ይልማ። አግባ እንጂ አንተ ልጅ፣ ቆሞ መቅረት ለሴት ብቻ እንዳይመስል አለች። የወንድሟ ነገር ሐሳብ የሚሆንባት ሳይዳ ታናሽ ወንድሟ ቢሆንም እድሜው እየሄደ መሆኑና የራሴ የሚለው ህይወት እንዲኖረው ካላት ጉጉት በመነሳት ግን ለትዳር መድረሱ አያጠራጥርም። እህቱ አግብታ የ3 ልጆች እናት ናት። ማሜ ግን አሁንም እንደ እናቱ የሚያያት እህቱ ቤት በወጣትነት ይንጎማለላል። አባታቸውን በልጅነታቸው አጥተው እናታቸው በብዙ ዋጋ ለብቻዋ ያሳደገቻቸው። ማሜ እህቱ ጋር ቢኖርም የሰራበት ገንዘብ ግን ለእህቱና ለእናቱ ነው የሚደጉመው። ለእህቱ ስለ ትዳር በመታነሳው ጥያቄ ምንም አይነት ምላሽ አይሰጣትም። ምንም አይነት አስተያየት የለውም። ጊዜው ክረምት ነው። ሰማይ ታለቅሳለች። ምድር በነጠብጣብ ርሳ ትንፋሿ መልሶ ይተናል። በየመንገዱ ያሉ ድንች ነጋዴዎች በምድጃዎቻቸው ላይ ደስታቸውን እስከ አፍጢም አድርገው ድንቻቸው ላይ ፍማቸውን ያንቦገቡጉታል። መንገዱ ሁሉ በጤዛ ረሷል። ፍቅረኞች በጥላ ይንሸራሸራሉ። ወፎች ወደ ማደሪያቸው ይፋጠናሉ። ማሜ ወደ ቤት ሲገባ ከሌላ ጊዜ በተለየ ብርዱ የማያውቃትን ሴት አስናፈቀው። ብርዱ አንዘፈዘፈው። ልክ ሲገባ ሳይዳ እንደ ልጇ ያሳደገቻት ኮከብ በፈገግታ ተቀበለችው። ማሜ ቆም ብሎ ተመለከታት። ምን ነው በርዶህ ነው አለችው። ማሜ ዛሬ ውበቷ ጎልቶ ታየው። ቆይ ብላ የሚለበስ ልታመጣ ወደ መኝታ ክፍል ሄደች። ማሜ የኮከብ ውበት አንገበገበው። ማሜ የኮከብ ውበት አንገበገበው። ዞር ብላ ስትሄድ ከቀኝ ወደ ግራ የምታገላብጠው መቀመጫዋ ላይ አይኑ ቀረ። መቼ ነው እንዲያደገችው አለ ቃል አውጥቶ። ብርዱ ነው መሰለኝ እንደዚህ አድርጎ ያሳየኝ መቼም አለ። ኮከብ ተመልሳ መጣች። በእጇ ያዘችውን ጋቢ ጣል አድርጋ አለበሰችው። ማሜ በል ቁጭ በል ምግብ ላምጣልህ ብላው ወደ ማድ ቤቷ ዘለቀች። ኮከብን የማሜት ሳይዳ በልጅነቷ ነበር ያመጣቻት። ያደገችው ሳይዳ እጅ ላይ ነው። የተወሰነ ትምህርትም ማስተምራታለች። ከፍ ያለች ስትመጣ ትምህርቱን ማሎን ሲላት የሚያስቸግረውም ጎረምሳ ሲበዛ ትምህርቱን አስተወቻት። ቤት ውስጥ ስትንጎዳጎድ እንደ እናት የሳይዳን ልጆች ስትንከባከብ ጊዜዋን ታሳልፋለች። ከገባችበት ክፍል ትኩስ ሾርባ ይዛ ወደ ማሜ በቃለች። ማሜ ሶፋው ላይ ጋደም ብሎ ስልኩን ይጎረጉራል። ማሜ ተነስ፣ ያሞቃል፣ ይሄንን ጠጣ፣ ሳይዳ ስትመጣ እራት አንድ ላይ ትበላላችሁ። ማሜ ከሶፋው ላይ ፈንጠር ብሎ ቁጭ አለ። አጎንብሳ ሾርባው እንዲቀዘቅዝ የምትነካካውን ኮከብን በተመስጦ ተመለከታት። ኮከብ ቀና ስትል ከማሜ ጋር ፊት ለፊት ተገጣጠሙ። ምን ነው ማሜ አለችው። ምንም ኮክዬ አመሰግናለሁ ብሎ የቀዘቀዘ የሚመስለው ሾርባውን በማንኪያው ዝቆ አፈፍ አደረገው። ቢተፋው ደስታው ነበር። ወንድነቱ ይዞት እየፈጀውም ቢሆን ዋጠው። ጉሮሮውን ጀምሮ ደረቱን፣ ጨጓራውን፣ አንጀቱ ድረስ ሲለበልበው ወረደ። ኮከብ እንዴ ቀስ አትልም? ትኩስ እኮ ነው፣ አይዞህ ብላው በማሜ ኮክዬ የሚል አጠራሩን በልቧ ይዛው ሄደች። ማሜ ሾርባውን እያቀዘቀዘ በቀስታ አጠጣው። ኮከብን ሲያያት እየተለወጠ ስላለው ስሜቱ ግርምታ ፈጠረበት። የሆነ የሚነዝር የተኛን ያንቀላፋን ስሜት ድንገት ቡና እንደጠጣ ውቃቤው እንደተነሳበት ሰው የመነቃቃቱ ጉዳይ ግራ አጋባው። ለብቻ በሆኑ ጊዜ የሚፈጠርበት ስሜት እያደር የማይቆጣጠረው የስሜት ነውጥ ውስጥ ከተተው። ከሌላ ጊዜ በተለየ ከሥራ ወደ ቤት ቀድሞ መግባትን አዘወተረ። አንዳንዴም ለምሳ መምጣት ጀመረ። አንዳንድ ቀን ደግሞ ያለመደበትን የሌለበትን እህቱና ባለቤቷ የሌሉ እንደሆነ ምግብ ማብሰያ ክፍል ኮከብን ተከትሎ ይገባል። ኮከብ ማሜ ባመጣው አመል ብትገረምም ፊት ግን አልነሳችውም ነበር።
አጠገቧ መጥቶ ሲቆም የሚሸታት ሽቶ የሴትነት ገላዋ ላይ ደስታን እየዘራ በተመስጦ ተመገዋለች። ሥራ ሰርተው የማያውቁ እጆቹ ከእሷ ጋር ሥራ ለመስራት ሲዘረጉ ልክ እንደ ሕፃን ልጅ ትሳሳላቸዋለች። የነኳት ቀን ደግሞ ኤሌክትሪክ እንደነዘረው ሰው ሲነዝራት በስሜቷ ተደናግጣ አንገቷን ትደፋለች። የማሜና የኮከብ ስሜት ለማደግ ጊዜ አልፈጀበትም። መፈላለጋቸው እያደር በልጦ መገኘቱ ቅርብ ተሸናፊ መሆናቸውን አያጠራጥርም። ማሜ የኮከብን ማደግና ውበት ያስተዋለበትን ግን ከነፋሱ ትንፋሽ ከወርጩ ቆፈን መሬቱ ልምላሜ ጋር በልቡ ተቀመጠበት። አሁን ከእህቱ ቀድሞ ቤት ይገባል። ምሳ ውጪ መብላት ሙሉ ለሙሉ አቁሟል። አዲስ አመሉ እንዲህ ጀመረ። ምሳውን ሊበላ ወደ ቤት መጣ። ልጆቹ ሳሎን ይንጫጫሉ። ዕቃ ቤት የተጣደችው ሽሮ ስትንደቀደቅ ይሰማል። ማሜ ልጆቹን ስሞ ወደ ዕቃ ቤት ኮከብን ፍለጋ ሄደ። ኮከብ ዕቃ ቤት አልነበረችም። ዞር ዞር ብሎ ተመለከታት። ወደ ሌሎች ክፍል እየገባ ፈለጋት። ተጣራ። ኮከብ ከማሜ ክፍል ድምጿ በትንሹ ተሰማ። ማሜ እሱ ክፍል መኖሯን ሲያውቅ አንዳች ስሜት ተሰማው። በሩን ከፍቶ ገባ። መጣህ እንዴ አለችው። አዎ አላት። አልጋው ጫፍ ላይ ሄዶ እየተቀመጠ ልብስህን እኮ ላስተካክልልህ ብዬ ነው አለች፣ ልብሶቹን አንድ በአንድ እያጠፈችለት። ማሜ ነገረ ስራዋን እየተመለከተ በምኞት ገለጠ። ወደ ኮከብ ተጠጋ። ከእጆቿ ልብሱን እየከለከለ ወገቧን ያለ ፍርሃት ተጠመጠመባቸው። ጎትቶ ወደ ሰውነቱ አስጠጋት። ያለ ፍርሃት ጸጉሯ ላይ የጠመጠመችውን ሻሽ ፈቶ ወረወረው። ሉጫ ጸጉሯን በእጆቹ አፍተለተላቸው። ግንባሯን ሳም አደረጋት። ቀስ እያለ በከንፈሮቹ እየዳበሰ የኮከብን ሰውነት በስሜት ማዕበል አናወጠው። ኮከብ በደስታ ትቅበጠበጣለች። ወደ ከንፈሮቿ ቀርቦ በከንፈሮቹ ሲዳብሳት በስሜቱ ከማሜ ይበልጥ ተንሸራሸረች። ድንገት የልጆቹ ድምፅ ከሳሎን ሲሰማ ማሜን በቀስታ ለቃው ወደ ልጆቹ በፍጥነት ሮጠች። በመጫወቻ ተጣልተው ሲደባደቡ ደረሰችባቸው። ልጆቹን አስታርቃ ወደ ወጥ ቤት ስትገባ ደግሞ የጣደችው ሽሮ ተንተክትኮ አልቆ አገኘችው። በድንጋጤ ደስታዋ ሁሉ ጠፋ። ሳይዳ ሳትመጣ በድጋሚ ወጥ መስራት ጀመረች። ማሜ ከክፍሉ ወጥቶ ኮከብ ያለችበት ክፍል መጣ። ምን ነው አላት። በሩን ተደግፎ ከታች እስከ ላይ እየተመለከታት ቀና ብላ ለምቦጯን ጣል አድርጋ ወጡ አረረ አለችው። ማሜ ጠጋ ብሎ አቀፋት። እንዴ ኧረ ተው ሳይዳ ትመጣለች፣ ደሞ እነ ባቢም ያዩናል። ኮከብ ከማሜ ራቅ አለች። ማሜ ግን ማውትፍሪ ማንም አይመጣም ትንሽ ብቻ ብሎ አንገቷ ላይ መጥቶ ተጠመጠመ። ኮከብ ተሸነፈችለት። ክፍሉ ያቆመውን ማድ ቤት ቀጠለው። ኮከብ ተሳቀቀች። እንደምንም ማሜን ከራሷ ላይ ገፍተር አድርገው ማታ አሁን ሳይዳ ትመጣለች ወጡን ልስራው ብላ ፊቷን አዞረች። ማሜ ማታ ያለችው ነገር ሰውነቱን አነዘረው። ካጠገቧ ዞር ብሎ ቆመ። እሺ ምን ላግዝሽ አላት ወደ ኋላ ግድግዳውን እየተደገፈ። ምንም ሂድ እነ ቤቢ ጋር ሂድ፣ አረፍ በል። እኔ አንቺ ጋር ነው መሆን የምፈልገው። ኮከብ ዞር ብላ አይታው ፈገግ አለች። እሺ ቤቢዬ በል ሂድ፣ ሳይዳ ከመጣች ጥሩ አይደለም። በንግግሯ ተለማመጠችው። ማሜ ከጀርባዋ መጥቶ እቅፍ አድርጎ ስሟት ወጣ። ኮከብ በደስታ እየፈነጨች ዳግም ምግቧን ማብሰል ጀመረች። በሞራል ቤቱን በአይነት ወጥ አጥለቀለቀችው። ሳይዳ ከሥራ ተመልሳ ቤት ስትገባ ማሜን ከልጆቹ ጋር ሲጫወት አገኘችው። አንተ ዛሬ እንዴት ነው በጊዜ ስራ የለም እንዴት ነው? ልጆቹ ሲሮጡ ተጠመጠሙባት። ሳይዳ ያንዳንዱን ስማ ማሜ ጋር ሄዳ ቁጭ አለች። እሺ ጌታው እንዴት ነው በጊዜ? ስራ አልነበረኝም ባክሽ ለዛ ነው አለ ጫካ የሆነ ጎፈሬ ጸጉሩን እያከከ። ኮከብ የሳይዳን ድምፅ ስትሰማ ከማብሰያ ክፍሉ ወጣ። ሳይዳ መጣሽ አለች። የቡና ማቅረቢያ ምንጣፍ በአንድ እጇ ይዛ ብቅ ያለች። ቡናዋን አቀራርባ ተመልሳ ገባች። ማሜ በአይኑ ሰርቆ እየተመለከታት ከልጆቹ ጋር ይላፋል። ሳይዳ ልብሷን ለመቀየር ወደ መኝታ ክፍላቸው ገባች።
ልብሷን ቀያይራ እስክትወጣ ኮከብ ምግብ አቀራረበች። የሳይዳ ባለቤት ገብቶ ምግብ ተበልቶ ቡና ተጠጥቶ ሁሉም ወደ መኝታው ከተመ። ማሜ እቺ ሰዓት አልደርስ ብለው ሲንቆራጠጥ ኮከብ ባይኗ እየቃኘችው እንደሱ ሰዓቱን ትጠብቅ ነበር። ኮከብ ከልጅነቷ ጀምራ እዚህ ቤት ስታድግ ለማሜ ካላት ስሜት ጋር ስትታገል ኑራለች። ብዙ አግቢናና ግባሽ ጥያቄዎችን ስታስተናግድ አንዱን ግን ልቧ ለመቀበል ፍቃደኛ አልነበረም። ምክንያቱ ደግሞ ማሜ ነበር። ከብዙ ጊዜ በኋላ የማሜ አይኖች ሲናፍቁት የከረሙ አይኖችን መመልከት ጀመረ። ዘውትር የምትናፍቀው ቀን መጥቶ ፍላጎት ከሷ በኩል ብቻ መሆኑ ቀርቶ የማሜ ሰውነት በናፍቆት ሲቅለበለብ ተመለከተችው። ቤቱ ጭር ብሎ ኮከብ መኝታዋን ማነጣጠፍ ጀመረች። ከወትሮ በተለየ ተጣጥባና ታጥባ መኝታዋ ውስጥ ገባች። ምሽቱ የገፋ በዝምታ ተዋጠ። ማሜ የሁሉንም መተኛት በደንብ አረጋግጦ የመኝታ ክፍሉን በር በቀስታ ከፍቶ ወደ ኮከብ መኝታ ክፍል መጣ። ኮከብ ጋደም ካለችበት መምጣቱን ስታይ ቀና ብላ ቁጭ አለች። ማሜ ነይ ተነሽ አላት በሹክሹክታ። የት አለች ኮከብ እየተስለመለመች። እኔ መኝታ ቤት እንግባ አላት አጠገቧ እየተቀመጠ። እንዴ አረ ይቅርብን እዚሁ እንሁን አለች በፍርሃት ድምጿ እየተንቀጠቀጠ። ማሜ አትፍሪ ነይ ብሎ እጇን ጎትቶ አስነሳት። ተያይዘው የማሜ ክፍል ዘለቁ። ማሜ ገና በሩን እንደዘጋው ኮከብን ከግድግዳው ጋር አላትሞ ከንፈሯ ላይ ተከመረ። ኮከብ በፍርሃትና በደስታ ማሉና ሰውነቷ ተንቀጠቀጠ። ማሜ እንደ ተራበ ውሻ አካሏን ሁሉ እያሸተተና በከንፈሩ እየዳበሰ አልጋው ላይ ጣላት። ኮከብ ፍርሃቷ ጨመረ። ደጋግማ የማሜን ስም እየጠራች ካለበት የስሜት ከፍታ ወረደችው። ወዬ ፈራሽ አለ አይን አይኗን እየተመለከተ። አይኖቿን ሲመለከት አው ሳይዳ እኮ አለች ባቢም አለ እኮ ቢመጡብንስ? አይመጡም ኮክዬ በእናትሽ። ማሜ ይበልጥ እየተጠጋት በአይኖቿ አባበላት። ኮከብ በፍርሃት እሺ ሌላ ነገር ግን አናደርግም እሺ? ለምን ኮክዬ ብጮህስ ማሜ ተው ሌላ ጊዜ አለችው። ማሜ የያዙትን ይዞ ማልቀስ ነው ብሎ በሽታ ከንፈሯ ላይ ተመልሶ ተከመረ። ልቧ እስኪዝል ድረስ ሳማት። ለሌላ ቀን የተሰጠውን ተስፋ ተማምኖ እንድትሄድ ፈቀደላት። ኮከብ ጉንጮቹን ሳም አድርጋው ቀስ ብላ ወጣ ወደ ክፍሏ ገባች። ሌሊት ሙሉ ስታስበው አደረች። በሆነላት ነገር በደስታ ሰረገላ ላይ ስትንሳፈፍ ሌሊቱ ነጋ። ጠዋት ላይ እንቅልፍ ጥሏት ከሌላ ቀን ዘግይታ ተነሳች። ሳይዳ ቀድማት ተነስታ ምግብ ማብሰል ጀምራ ነበር። አመሸሽ እንዴ አለች ሳይዳ ከእንቅልፏ ተነስታ ገና የምትመጣውን ኮከብን እየተመለከተች። አይ ማታ አርፍጄ ተኝቼ እኮ ሳይዳዬ አለች አፍረት እየተሰማት። ከንፈሯን አስሬ የማሜን ከንፈር ዳናዎች ለማጥፋት ይመስል እየጠራረገች የተከመረውን ዕቃ መደርደር ጀመረች። ሳይዳ ሂጂ በቃ ተዘጋጂ እኔ ሰራዋለሁ እንዳይረፍድብሽ አለቻት። ሳይዳ የተወሰነ አግዛት ለስራዋ ለመዘጋጀት ወደ ክፍሏ ተመለሰች። ኮከብ ስራዋን እየሰራች ማታ ከማሜ ጋር ያሳለፈችውን ጊዜ እያሰበች ራሷን ታሽኮረመማለች። ኮከብ ቤተሰቦቿ በገጠር የሚኖሩ የደሃ ገበሬ ልጅ ናት። ከልጅነቷ ጀምሮ ውበቷ የአካባቢውን ወንዶች ቀልብ የሚገዛ ስለነበር አባትየው ከተማ ወስዶ እያስተማረ የሚያሳድግለት ሰው ሲያገኝ በደስታ ነበር ልጁን የሰጠው። ኮከብ በሳይዳ እጅ ነው ያደገችው። ሳይዳ ለኮከብ እንደ እናት እንደ እህትም ናት። ኮከብ ማሜን በመውደዷ የሳይዳ ውለታ ላይ አመድ እንደመነስነስ እንደሆነ ብታውቅም ከሚሰማት ጥልቅ ስሜት ግን ሊቀድም አልቻለም። ለማሜ ራሷን ሴትነቷን አሳልፋ ለመስጠት ለደቂቃዎች አላሰበችባቸውም። በድብቅ ከማሜ ጋር የጀመረችውን ፍቅር፣ ክብሯን፣ ማንነቷን፣ ሴትነቷን እስክትጥልለት አስከነፋት። ነገ የሚባል ተስፋ የሚሆንን ቀን ከማሜ ጋር በሐሳብ ሸራዋ ላይ ሳለችው። ብዙዎች የሚመኙትና የተመኙትን ገለዋን ለማሜ እንዳሻው ፈቀደችለት። ለወራት ማንም ሳያውቅባቸው እንደ ልባቸው ሲፈነጩ ማሜና ኮከብ በፍቅር ከነፉ።
ነገር ግን ይሄ ደስታና ፍቅር አልቀጠለም ነበር። ማሜ አሁን ለኮከብ ያለው ናፍቆትና ጉጉት ድንገት ጠፋ። ስሜቱ እንደመጀመሪያው አልነበረም። ሌላ ቀን ለምሳ መጥቶ ከኮከብ ጋር ተደስቶ የሚመለስበት ቀን ማብቂያው በቃ አለ። ማሜ የኮከብን ገላ ለመሰልቸት ብዙ ቀናቶች አልፈጁበትም ነበር። ህሊናው ኮከብን የሳለበትን መንገድ ቀይሮ ገረድነቷን ያሳየው ጀመር። ኮከብ የማሜን መሰልቸት እንደ ድካም ቆጥረው ለቀናት ታገሰችው፣ ለቀናት ጠበቀችው። ማሜ ግን ስሜቱ የሚቀየር አልነበረም። ቀናቶች በጨመሩ ቁጥር የማሜ ስሜት እያደገ ወደ ጥላቻ ተቀየረ። በፍጹም ክፍሉ እንዳትደርስ ፈለገ። በቻለው መጠን ከሷ የሚርቅበትን መንገድ ፈለገ። ያለ ምክንያት ኮከብን ጠላት። በፍቅርና በናፍቆት ስሜት በተቃጠለበት እህቱ ከቤት እስክትወጣ ተጨንቆ ያለ ልምዱ ማድ ቤት እየሄደ የኮከብን ነፍስ ያስጨነቀባቸውን ቀናቶች ረስቶ አሁን ግን ካጠገቡ ስታልፍ እንኳን እንዳትነካው ተጠየፈ። ኮከብ በማሜ ስሜት ግራ ተጋባች። እንደሌላ ቀንም ሳይመጣም ማታም ወደ እሱ አይመጣም። እንደውም መኝታ ክፍሉን ይቆልፍ ጀመር። በፍጹም ቀና ብሎ አያትም። ከሷ ጋር የሚያገናኘውን መንገድ ሁሉ ዘጋ። ኮከብ በጭንቀት ተዋጠች። ያጠፉትን ሳያውቁ ኩርፊያ እንዴት ያለ ህመም ነው! በተፈለጉ መጠን መናቅና መገፋት እንዴት ያለ ክፋት ነው! ኮከብ ልትናገር የማትችለው ሽንቁር ልቧ ላይ አደባ። ያጠፋችውን ለመጠየቅ የሚሆን ጊዜ እንኳን አሳጣት። በተገኘችበት መገኘትን ጠላ። ከሚመጣበት የማይመጣበት ቀን አየለ። ኮከብን ከቀድሞ ፍቅሯ ጋር ብቻ ጥሏት ነጎደ። ኮከብ የማሜን መምጣት በናፍቆት ጠበቀች። ዛሬ የፈለገ ነገር ይምጣ እንጂ ሳይነግረኛ አያድርም አለች። ታጥባና ታጥና ጠበቀችው። ማሜ ሲመጣ እንደተለመደው ገብቶ ከልጆቹ ጋር ተጫውቶ ራት በልቶ ወደ ክፍሉ ገባ። ሁሉም ወደ መኝታ ክፍላቸው ዘለቁ። ኮከብ ብቻዋን ቀረች። በፍርሃትና በንዴት ተወጥራ መኝታዋን አነጣጠፈች። መኝታ ልብሷን ቀይራ በድፍረት ወደ ማሜ ክፍል ሄደች። እንደሌላ ቀን አልቆለፈውም ነበር። በዝግታ በሩን ከፍታ ወደ ውስጥ ዘለቀች። ማሜ አልጋው ላይ ጋደም ብሎ ስልኩን ይጎረጉራል። ኮከብ ከፍታ ስትገባ ቀና ብሎ ቁጭ አለ። ስልኩን መጎርጎር ትቶ ምን ነው ለምን መጣሽ አላት። ኮከብ መልስ አልነበራትም። ስታየው ናፍቆቷ በረታ። ወደ ማሜ ጠጋ ብላ ምን ነው ማሚዬ ምን አጥፍቼ ነው? በጣቶቿ ፊቱን እየዳበሰች አይኑን አየችው። ማሜ ጠረኗ አነዘረው። መልስ ግን አልሰጣትም። ኮከብ ጠጋ ብላ ሰውነቱን ዳበሰችው። ማሜ ወንድነቱ ተፈተነ። ለማየት ያስጠላችው ልጅ ዳግም ልታሸንፈው መልአክ መስላ ታየችው። ያለምንም መልስ የለበሰችውን ልብስ ሁሉ አስጥሎ ምኞቱንና ደስታውን ፈጸመ። የኮከብ ልብ መለስ አለችላት። አስቀድሞ ጭንቅላቷ ያላትን ነገር ረሳችውና በደስታው ተደሰተች። ከሷ የራቀባቸውን ቀኖች በአንድ ሌሊት ካሳቸው። እንዳሻው ሲጫወት አደረ። ያለ እንቅልፍ ደስታውን ምኞቱን ሁሉ ፈጸመ። ማሜ ሲሰለቸው ከኮከብ ሰውነት ላይ ተነስቶ በጭንቅላቱ ተንጋለለ። ከትንሽ ዝምታ በኋላ ኮከብ ወደ እኔ ክፍል ባትመጪ ቢበቃንስ አለ። ግራ ገብቷታል። በዝምታ ሰማችው። ወደሱ በቀስታ ፊቷን አዙራ ምን ነው ጠልተኸኝ ነው ስትል ጠየቀችው። ባያነቀው አንደበቷን እየጎተተች ማሜ አለች። እጇን አንስታ ራሱን ለመዳበስ እየሞከረች። ማሜ እጇን ከራሱ ላይ አንስቶ ፍራሹ ላይ አሳረፈው። ይበልጥ ግራ ገባት። በንዴት ተነስታ ምን አድርግህ ነው? ምን ተፈጠረ? ለምን እንደዚህ ትሆናለህ? ማሜ ድምጿ ከፍ እያለ ሲመጣ ተነስቶ ሰው ተኝቷል እኮ እዚህ ክፍል ሳይዳ ብታይሽስ የሚፈጠረውን ታውቂያለሽ? በሰላም ብትወጪ አይሻልሽም አላት። ወደ ትራሱ ተንጋሎ ጋደም እያለ ኮከብ ድምጿን ቀንሳ ምን ተፈጥሮ ነው ግን? ምን አደረኩ? ለምን አትነግረኝም? ምንም አላረክሽም፣ ግን እኔና አንቺ አብረን መሆን የምንችል ሰዎች አይደለንም። እኔ በተፈጥሮ የፈጠነ ሽታ አልወድም። የሆነ ነገር ዋጋው ይቀንስብኛል። ምናልባት እሱ ሊሆን ይችላል። እንዳሰብኩት አይነት ሴት ሆነሽ አላገኘሁሽም። ብቻዬን ሆኜ አሰብኩኝ። መጀመሪያ የተሰማኝን ስሜት ልመልሰው አልቻልኩም።
ስለዚህ ከዚህ በላይ ባልጎዳሽ ደስ ይለኛል። ይህንን ነገር እንርሳውና እንደ ድሮ ህይወታችንን እንቀጥል አለ። ኮከብ ምንም ምላሽ ሳትሰጠው ከተቀመጠችበት ተነስታ ቢጃማዋን እየቆለፈች የማሜን ክፍል ከፍታ ወጣች። ቢጃማዋን እያስተካከለች ቀና ስትል ፊት ለፊት ሳይዳ ከመጸዳጃ ቤት ስትወጣ ተገናኙ። የሳይዳ ልብ በድንጋጤ ለሁለት ተከፈለ። አይኖቿን አፍጥጣ እዚህ ምን ታደርጊያለሽ በኩለ ሌሊት? ከሱ ክፍል ስትወጪ ነው ያየሁሽ? ሳይዳ አይኗን ተጠራጠረች። ቀስ ብላ ወደ ኮከብ ተጠጋች። ኮከብ ከማሜ ክፍል ስትወጪ ነው ያየሁሽ? ኮከብ አንገቷን ደፋች። ከሳይዳ ማወቅ በላይ የማሜ ክፋት ልቧን አጠጥሮታል። አንገቷን ደፍታ ቆመች። ሳይዳ ፈጠን ብላ የማሜን በር ከፈተችው። ማሜ እርቃኑን አልጋው ላይ ተንጋሏል። በድንጋጤ ተዋጠች። ምንድነው ያረከው ማሜ? ምንድነው የተፈጠረው? ምን አላት በድንጋጤ ብርድ ልብሱን እየተሸፋፈነ። ምን ተፈጥሮ ነው ከኮከብ ጋር? ለምንድነው ካንተ ክፍል ስትወጣ ያየዋት በዚህ ሰዓት? ማሜ መልስ አልነበረውም። በዝምታ አቀረቀረ። ሳይዳ በድንጋጤና በንዴት ተመልሳ ወደ ኮከብ ጋር ሄደች። ኮከብ አንገቷን ደፍታ እንደቆመች ናት። ወደ ኮከብ ቀርባ ምንድነው? ለምን ገባሽ? አብረሹ ተኛሽ? ኮከብ ንገሪኝ፣ አብረሹ ተኛሽ? ሳይዳ ድምጿ ጨመረ። ንገሪ፣ ምን ይዘጋሻል? ኮከብ ባውንታ አንገቷን ነቀነቀች። ሳይዳ ጭንቅላቷን ይዛ ቁጭ አለች። ምን ነው ከወንድምሽ ጋር ከአንድ ማህፀን ባትወጡ አብራችሁ በልታችሁ አብራችሁ አድጋችሁ ከወንድምሽ ጋር? አደራዬን አስበላኝ፣ አደራዬን አስበላሽኝ። ከመቼ ጀምሮ ነው እንዴ ባለጋችሁት? ራሴ ላይ ቤቴ ላይ በይ ልብስሽን አስተካኪና ተኚ። በጠዋት ወደ ሀገርሽ ሸኝሻለሁ። ኮከብን የሳይዳ ንግግር ልቧ ስር ወጋት። ቀና ብላ አየቻት። መቼም ይሄንን ውርደት አልደግመውም በቃ። ሳይዳ ተመልሳ ወደ ማሜ ክፍል ገባች። አንተ ባለጌ፣ ከመቼ ጀምሮ ነው እንደ ያለው መሰሪ ሆንከው? የሰው ሕይወት ማበላሸት የሚያቆም የሚያጸና ይመስላል? አሳፋሪ ባለጌ። በዚህ ሳምንት ውስጥ ቤት ፈልገ እንድትወጣሽ አሳፋሪ። ሳይዳ ወደ መኝታ ክፍሏ ገባች። ልጆቿን ባለቤቷም ተኝተዋል። በንዴት እየበገነች ተገላበጠች። አውጥታ የማትናገረው አፍረት ተሰማት። ምን ይባላል ይሄ? እንዴት ያሉ ናቸው? ወይ ጉድ! አንዴ በግራ አንዴ በቀኝ በኩል እየተገላበጠች ተብሰለሰለች። በሐሳብና በብስጭት እንደተብከነከነች ሌሊቱ ነጋ። ሳይዳ ተነስታ ስታለቅስ ያደረችውን ኮከብን ቀሰቀሰቻት። ተነሽ ተነሽ፣ ልብስሽን ያዢ። ሳይዳ ኮከብን ማንንም እስክትሰናበት አልጠበቀችም። ልብሶቿን አስይዛ በጠዋት ወደ ሀገሯ አሸኘቻት። ኮከብ ሳይዳ እንዲምትጨክንባት አልመሰላትም ነበር። በሕይወቷ ይሆናል ብላ የማትጠብቀው ነገር ነበር የሆነው። ሁለት ቅጣት ተቀጣች። በወደደችው ሰውና እንደ እህቷ በምታያት ሳይዳ ተገፋች። በደስታ ሳይሆን በሐዘን እናት አባቷ ቤት ተመለሰች። ኮከብ ለቤተሰቦቿ ቅያሬ የሚሆን አንድ ነገር እንኳን ሳትይዝ ባዷን ወደ ገጠሩ መንደር ተላከች። ያደገችበትን ከተማ ትታ በሐዘንና ለቅሶ ወደ ገጠሩ ከተማ ነጎደች። የምትናገረው ቃል አልነበራትም። የምታብራራው እውነት በልቧ ውስጥ የለም። ሁሉም ነገር ከማሜ እምነት ቃል ጋር ሂዷል። ሁሉም ነገር ወደ ጨለማ ወረወራት። ወደ ቤተሰቦቿ ጋር ስትገባ ቀድማ ሳይዳ ደውላ ያገኘችው ጎረምሳ ላይ እየተንጠለጠለች አስቸገረችኝ። አንድ ዳሳት ታመጣብኝ፣ እናንተው እንዳሻችሁ አድርጓት፣ ዳሳት ታመጣ ብትድሯት ይሻላል ብላ የቤተሰቦቿን ሕሊና መርዛ ጠበቀቻት። ኮከብ አባትና ታናሽ እህት፣ ትንንሽ ወንድሞች ነው ያሏት። እናቷ በሕይወት የለችም። ቤት ስትገባ የጠበቃት ንትርክና ቁጣ ነበር። ለዓመታት አይተው የማታውቀውን አባቷን በቁጣ አየችው፣ በሐዘን አየችው። ምንም አይነት ምላሽ ሳትሰጥ ለቀናት በችግርና በሐዘን የተዋጠው ቤት ውስጥ እሷነቷን ከታ ጠፋች። አባቷ ያለችበት ሐዘን ቢገባውም የሰማው ነገር ግን ሊያረጋጋው ስላልቻለ በኮከብ ላይ ቁጣው ሊበርድ አልቻለም። ኮከብ ቤተሰቦቿ ያሉበትን ችግር ስታይ ደግሞ ያጠፋችው ጥፋት ምን ያክል ጥልቅ እንደሆነ ተረዳች። ከተኛችበት ተነስታ ቤቱ ውስጥ ተንጎራደደች።
ታናሽ እህቷ ገበያው ላይ የተወሰኑ ከጓሮ የተገኙ አትክልቶችን ሽጣ መጣች። በየቀኑ እንደዚህ ትሰራለች። ወንድሞቿ ከአባቷ ጋር እርሻ ይሰራሉ። ሁሉም ኑሯቸውን ለማስቀጠል ሲሯሯጡ ተመለከተቻቸው። ልቧ ከገባችበት ህመም ለማገገም የመጀመሪያውን እርምጃ ፈቀቅ አለ። ትላንትን ትቶ አሁንን ማሰብ ጀመረ። አንገቱን የደፋውን አባቷን ቀና ለማድረግ የልቧን ሐዘን ዋጥ አድርጋ በዝምታ ቆመች። የተራመደችው እርምጃ ያስከፈላትን ዋጋ አጤነችው። የናቀችውና ያስናቀችውን ገሏን ስለፈለገ ብቻ የፈቀደችለትን እሷነቷን ቆም ብላ ተመለከተችው። በሽታ ያጣችውን ክብሯን ናፈቀችው። ቤት ውስጥ የተገኘውን እየሰራች የቤተሰቧን ደስታ ለመመለስ ታረች። ምንም ባይኖራቸው ቆሎ እየበሉ ተጫውተው ቀናቶችን ገፉ። የአባቷ ኩርፊያ በርዶ የቤቱ ወጋገን ብቅ ማለት ጀመረ። ኮከብ በልቧ ያለውን ህመም ዋጥ አድርጋ ቤት ውስጥ ደፋ ቀና ስትል አሳለፈች። ነገሮች ግን በኮከብ ሕይወት ውስጥ ተመሳሳይ ወይ ደግሞ የተደላደለ የሆኑ ሲመስሉ አዲስ ገጽ ይዘው ብቅ ይላሉ። ኮከብ ከአዲስ ፈተና ጋር ተጋፈጠች። በአካባቢው ሰው ሁሉ ስለ ኮከብ የተለያዩ ወሬዎች ይወራሉ። ሁሉም የራሱን መላምት ይሰጣል። ሁሉም ግምቱን ለአባቷ እየመጣ መዘግዘኩን ማቆም አልቻለም። ከጊዜያት በኋላ ከዛው መንደር ለኮከብ ሽማግሌ መጣ። የተላኩት ሽማግሌዎች ገብተው ለኮከብ የሚበጃት ሰው ከከተማ ሊያገባት እንደሚፈልግ ለአባቷ አሳወቁ። አባቷና አክስቶቿ፣ አጎቶቿ ለቀጣይ ቀጠሮ ሰጥተው ሸኟቸው። ለኮከብ አባት ይሄ አዲስ ደስታና ተስፋ ነበር። ኮከብ ከተከበረ ቤተሰብ ነበር ለጋብቻ የተጠየቀችው። የታጨችለት ሰው ከቤተሰቡ የመጨረሻ ልጅ ነው። የሚኖረው አዲስ አበባ ነው። ፍጹም ይባላል። ፍጹም ለትዳር ሴት መፈለጉ ከከተማ አልሆንለት ሲለው ከገጠር እንዲያጩለት በተናገረ በጥቂት ቀናቶች ነበር ቤተሰቦቹ ስለ ኮከብ የነገሩት። ፍጹም ብዙ ሴቶችን ለቁም ነገር አስቦ ቤቱና ልቡን ሲከፍትላቸው ልቡንም ኪሱንም በዝብዘውት የሚጠፉ እንጂ ለቁም ነገር የሚሆኑ ሴቶችን ያጣ ብሶተኛ ወንድ ነው። ኮከብ ለየትኛውም ነገር ስሜት አልባ ናት። በዚህ ሰዓት ቤተሰቦቿን የሚያስደስት ነገር ከሆነ የቱንም ልታደርግ ዝግጁ ነች። አንገቷን የደፋችበት ቀን ቀና ያደርጋትም ጥሏት ትቅርም። ኮከብ አሁንን ከማለፍ ጋር ግብ ግብ ውስጥ ናት። የሚመጡ ነገሮችን ሁሉ እንዳመጣጣቸው ለመመለስ ህሊናዋን አዘጋጀች። ሽማግሌዎቹ በድጋሚ ቀጠሮ ተመልሰው መጡ። ተፈቅዶላቸው የጋብቻ ቀን ተቆረጠ። ኮከብ ጥሎሽ ተጣለላት። ለአባቷ የተወሰነ ገንዘብ ተሰጠው። ከጥሎሹ ጋር ቤተሰቡ ዳግም በደስታ ተሞላ። ብዙም ሳይቆይ ኮከብ የምትዳርበት ቀን ደረሰ። ቤተሰቧ መጠነኛ ድግስ፣ የባሏ ቤተሰቦች ደግሞ ጫና ያለ ድግስ አድርገው ተጋቡ። ቤተሰቡ ሁሉ ተቀላቀለ። የኮከብ ውበት የፀሐይ መልክ የመሰለ ነው። የፍጹም ቤተሰቦች ፀሐይ የመሰለች የቤት ልጅ አፈሰ እያሉ ያሞካሿታል። አመለ ወርቅ ብለው የዳቦ ስም አወጡላት። ኮከብ ሙሉ ሳቅ ከፊቷ የለም። የልቧ ስር ሽንቁር ፍጹም አጠገቧ የቆመ ሰዓት እንጨት እንደሰደዱበት ይበላት ጀመር። ውስጧን አንዳች ነገር ይቦረቦረው ጀመር። ደብቀው የሰነበተው ህመሟ በሚጮውና ከሚጨፍሩ ሰዎች ጩኸት ገኖ በጭንቅላቷ ውስጥ አቃጨለ። በድኗ ከነሱ ጋር እየጨፈረ ልቧ ግን ከማሜኖች መሃል ተሸንቁሮ ቀረ። አብሯት የሚጨፍረውን ሰው በማሜ ሰውነት ስላቃኘችው አብሯት የሚዘለው መላጣ ጎረምሳ በጠጉር በተከበበው ማሜ መልክ መሰለችው። ተገጥሞ የከረሙት ከንፈሮቿ አንድ አፍታ በፈገግታ የፍጹምን አይኖች እየተመለከቱ ተከፈቱ። ሰውነቷን ወደ ታችና ወደ ላይ በሙዚቃው ምት እየደለቀች በጥቂቱ የጥርሷን ብልጭታ አሳየች። ፍጹም ለመጀመሪያ ጊዜ ፈገግ ስትል ተመልክቶ ልቡ በደስታ ደለቀ። መውረግረጉ በረታ። ነሸጠው። ነሸጥ አድርጎት በኮከብ ፊት ያቅሙን ተውረገረገ። ኮከብ ግን ያንን ፈገግታ አልደገመችውም ነበር። ከፍጹም መልክ ላይ የማሜ መልክ ጠፍቶ መላጣውንና ፊቱ ላይ በወጡ ጥቁርና ነጭ ጸጉሮች ላይ አፍጣ ከትክክለኛው ፍጹም ጋር ተፋጠጠች። ሳቅ ጨዋታው ደርሶ ወዳጅ ዘመድ ተደሳስቶ ተሸኘ። ፍጹም ብዙም ሳይከርሙ ወደ ከተማ ወደ ቤቱ ይዟት ተመለሰ። አዲስ አበባ ታላቅ እህቱ መልስ አዘጋጅታ እዛው ገቡ። ድግሱ አልቆ ፍጹም ሚስቱን ይዞ ቤቱ ገባ።
ኮኪና ፍጹም በአካል የሚተዋወቁ ሰዎች አልነበሩም። ለማውራትም ለመግባባትም ጊዜ እንደሚፈጅባቸው አያጠራጥርም። ቤታቸውን አሰነዳዱ። ኮከብ እንደ ሙሽራ ቁጭ አላለችም። የሚበሉት አበሳሰለች። ቤታቸው ጥያቄ እንግዳ አይጠፋም ነበር። ሲመሽ ግን ፍጹም ኮከብን አቅፎ የመተኛቱ ናፍቆትና ጉጉት ሰዎቹ እስኪወጡ እንኳን ያስጨንቀው ነበር። ነገር ግን ነገሮች እንዳሰባቸው ቀላል አልነበሩም። በመጀመሪያው ሙከራ ነገርየው ላይ ነኝ ብላ ኩም አደረገችው። ለቀናት እንደምንም ዋጣ አድርጎት አለፈ። ኮከብ ግን ለመታቀፍም ዝግጁ አልነበረችም። ፍጹም በኮከብ ስሜት ግራ ተጋብቷል። ነገር ግን እንደምንም ህሊናውን የሴትነት ወጉ ይዟት ፈርታ ነው ብሎ እየነደደም ቢሆን ታገሳት። ህሊናው እያመላለሰ እንግዲህ ወንድ ነክቷት የማያውቅ ሴት እንዲህ መሆኗ የት ይቀራል እያለ ፍጹም ራሱን አጽናና። አልጋ ላይ ከመቆናጠር ውጪ ኮከብ ቤት ውስጥ ብዙም ባታወራም ሲመጣ ምግብ አብስላ እንግዳ አስተናግዳ ቤቱን ሴት አስብለዋለች። የኮከብን ቀን ሲቆጥር ሰንብቶ አሁን መቼም ንጹህ ትሆናለች ብሎ ባሰበበት ቀን ታጥቦና ታጥኖ ሰውነቱን አሰነዳርቶ እስኪመሽ በጉጉት ጠበቀ። ራታቸውን በልተው ተጣጥቦ ወደ መኝታ ክፍላቸው ገብቶ እስክትመጣ ቁጭ ብሎ ጠበቃት። ኮከብ ብዙ ቆየች። ትመጣለች ብሎ ብዙ ጠበቀ። ከብዙ ጥበቃ በኋላ መጣች። ብርድ ልብሱን ገልጣ አልተኛህም እንዴ አለችው፣ ልብሷን እያስተካከለች። ፍጹም ከተቀመጠበት ሸርተት ብሎ አው እየጠበቅኩሽ ነው አላት፣ አይኖቹን አስለምልመው። በእጆቹ የኮከብን ቀይ እንጆሪ የመሰሉ ሰውነቶች ለመዳበስ ከብርድ ልብሱና ካንሶላው አሳልፎ ወደ ልብሷ እጁን ሰደደ። ቀስ አድርጎ ልብሷን ገለጥ አድርጎ ልስልስ ሰውነቷን በጨረፍታ ነካው። ኮከብ ነብር እንዳየች ድንቢጥ ከመኝታዋ ላይ ደንብራ ተነሳች። አልጋውን ተደግፋ ቁጭ አለች። እባክህ አትንካኝ እባክህ አለች፣ አይኖቿ እንባን ሞልተው። ፍጹም አሁን ከመቼውም በላይ ግራ ተጋባ። ምን ሆንሽ ኮከብ? ለምን ፈራሽ? በቀስታ ተጠጋት። ለምን ፈራሽ ውዴ? እኔ እኮ ባልሽ ነኝ። ኮኪያ አትፍሪ ባክሽ። ፍጹም ከስሯ ሆኖ ሲለምና ስታየው ይበልጥ አስጠላት። የማሜ አይኖች የማሜ እጆች አይኗ ላይ ተደቀኑ። ፈራችው፣ ተጠየፈችው። ካልጋው ላይ ወርዳ ግድግዳውን ተደግፋ ቆመች። ፍጹም ደነገጠ። ምን ሆነሻል? ምንድነው እንደዚህ የሚያደርግሽ? ለገረድነት ወይም ላሳድግሽ አይደለም ያመጣውሽ። ሚስቴ ነሽ እና ባልና ሚስት አብሮ ከመኖር ባለፈ ማድረግ ያለባቸውን አይጠፋሽም አይደል? ኮከብ ምን እየሆንሽ ነው? ልጅ እኮ አይደለሽም። ምንድነው እንደ ልጅ የምትሆኚው? ስንት ጊዜ ሆነ እንዲህ እየሆንሽ? ስትዋሺ ነበር አይደል ፔሬድ ላይ ነኝ እያልሽ? ኮከብ መልስ አልሰጠችውም። በድንጋጤና በፍርሃት መሃል ሆና ፍጹምን ተመለከተችው። ነጭ ከነቲራና ጠቆር ያለ ቦክሰር ብቻ ለብሶ ቦርጩ ተንጠልጥሎ የተነፋ ፊኛ ይመስላል። አምሮት ጭንቅላቱ ላይ ወጥሮት ሲቅበጠበጥ ስታየው ደግሞ ይበልጥ አስጠላት። ይቅርታ ፍጹም፣ ጊዜ ፈልጋለሁ፣ እባክህ ታገሰኝ አለችው፣ አንደበቷ እየተኮላተፈ። ፍጹም ምንም ሳይላት ብርድ ልብሱ ውስጥ ገብቶ ተጠቅልሎ ተኛ። ኮከብ ወደ ሳሎን ተመልሳ ሶፋው ላይ ቁጭ አለች። ውስጧ ስለተፈጠረው ፍርሃትና ጥላቻ ራሷን ፈራችው። ስቅስቅ ብላ አለቀሰች። ፍጹም እንዲነካት አትፈልግም። ሰውነቷ ልትገልጥለት ፍቃደኛ አይደለችም። ለቀናት ራሷን ልታሳምን ሞከረች፣ ግን የሚሆን ነገር አልነበረም። ኮከብ የልቧን ስሜት ማሸነፍ አልቻለችም። ቀናቶች ተቆጠሩ። ፍጹም ተስፋ አልቆረጠም። ደስ ካላት ብሎ አበባና ስጦታ ገዛላት። ኮከብ ጋር ለውጥ አልነበረም። የሰራችውን ምግብ አቅርባ በዝምታ ተመገቡ። ስለ አበባውና ስለመጣላት የሌሊት ልብስ አመሰገነችው። ፍጹም ምንም አላላትም። ያመጣውን ወይን ከፍቶ ለሁለቱም ቀዳ። አንስተው ተጎነጩት። ኮከብ በትንሹ ፈታ ለማለት ሞከረች። ወይኑ እንዲሁ ያፍለቀልቃት ጀመር። ተፍለቀለቀች። እስከ ዛሬ አይቷት የማያውቀውን ኮከብን አሳየችው። ወደ ሰውነቷ አስጠግታ ክርችም አድርጋ አቀፈችው። አገላብጣ አሳመችው። ፍጹም በደስታ ሰከረ። የቀናት ምኞቱ ተጠራቅሞ ገነፈለ። በስሜት ሰከረ። በስሜት ተወላገደ። አይኖቹ ተስለመለሙ። እጆቹ በኮከብ ገላ ላይ ተቅበጠበጡ። በደን የመሰለችው ልጅ ነፍስ ዘርታ ስትዳብሰው የፍጹም ዓለም ተገለበጠች። በመዳፉ ኮከብን ጨበጠ። በደስታ ሰከረ።
አመልጣው ከመዳፉ የምትሾልክ መሰለው። የኮከብን ስሜት አላመነው። ስሜቷ ሁሉ ጥድፍ ያለ ነበር። የለበሰውን ልብስ ወርውሮ ወደ ኮከብ ልብሶች ተጣደፈ። አንድ ባንድ የኮከብን ልብስ ገፈፈ። ያገባት ሴት ሚስቱ እንደሆነች ሊያረጋግጥ ለቀናት ከታሸገበት ምኞቱ ሊድን የኮከብ ሰውነት ወረረው። ኮከብ የፍጹም ጣቶች ሲዳብሷት ከሄደችበት ዓለም በቅጽበት ተመለሰች። ሰውነቷ ላይ ተጣብቆ ለደስታ የሚታገለውን ሰው ስታየው ማሜ ፊቷ ላይ መጥቶ ተደቀነ። ሌሊት ሙሉ ሲጫወትባት አድሮ ምንም ነገር በቀላሉ ሲባል ደስ አይለኝም ያላትን አስታወሰች። ከሰውነቷ ላይ የተጣበቀውን ፍጹምን ገፈተረችው። ስትስቅና ከሱ ጋር ስትጫወት የነበረችው ኮከብ ጠፋች። አይኖቿ እንባን ያቀረሩ፣ በሐዘን የተወጋች፣ በበደል የተቸነከረች ጥልቅ ሕመም ያደባባት ኮከብ ፊቱ ቆመች። እንዳትጠጋኝ ከሃዲ፣ እንዳትነካኝ ሲሰኛ፣ እንዳትጠጋኝ ኮከብ ጮኸች። ፍጹም ዘሎ ከንፈሯን ያዛት። ገፍትሮ አልጋው ላይ ጣላት። ለደቂቃ አልጠበቃትም። ያለ የሌለ ጉልበቱን ተጠቅሞ ኮከብን ጎትቶ እጆቿን ያዛቸው። ሚስቱን ደፈረ ብሎ የሚከሰኝ ይምጣ፣ አበዛሹ። ኮከብ ግን እንዳሰበው ቀላል አልነበረችም። ገፍትራው እጆቹን ፊቱን ቦጫጭራው ካልጋው ላይ ጥላው ወጣች። ሳሎን ሄዳ እንባዋን ስታዘራ አነጋችው። ፍጹም መኝታ ክፍሉ በብስጭት ሌሊቱን አነጋው። ሲነጋ ግን እንደሌላ ቀን በዝምታ አላለፈውም ነበር። እህቱ ቤት ይዟት ሄደ። ቤተሰቡን ሁሉ ሰበሰበ። ሁሉም በተሰበሰቡበት ችግሯን ጠየቃት። ኮከብ ግን መልስ አልነበራትም። ይሄው እንዲህ ነው የሚያደርጋት። ከተጋባን አንድ ቀን ሳልነካት ይሄው ሐሳቧ ምን እንደሆነ አልገባኝም። ገና ልነካት እጄን ያነሳው ቀን አራስ ነብር ነው የምትሆነው። እንደ አነር ተነፋፍታ ልትወጋኝ ነው የምትነሳው። እኔ መሮኛል። ምኗን ያመጣችሁብኝ? ምንም ልንግባባ አልቻልንም እኮ። የፍጹም ታላቅ እህት ወደ ኮከብ ጠጋ ብላ ምን ነኝ እኔ ቆንጆ? የመጀመሪያ ቀን አስፈሪ ነው፣ ግን ባልሽ ነው። ከዛ በኋላ አንቺው ነሽ የምትጠይቂው። ፈርተሽ ነው አይደል? ኮከብ ይበልጥ ተናደደች፣ ግን ምንም ምላሽ አልነበራትም። ሁሉም እየተፈራረቀ ቢያወራትም መልስ አልነበራትም። ሁሉም ራሳቸው መላምት ነበራቸው። ወይ ድንግል ስለሆነች ፈርታ እኮ ነው። አንዳንዶች ደግሞ አረ ከከተማ ወንድ ላይ ስትንጠለጠል ነው ያሉ ያሳደገቻት ልጅ የመለሰቻት። የዘንድሮ ልጆች ምናቸው ይታመናል ደግሞ ይህኔ የልጁ ፍቅር አልወጣላት ይሆናል ይላሉ። ሁሉም የተለያየ ነገር አሉ። በኮከብ ልብ ውስጥ ግን የትኛውም ለውጥ አላመጣም ነበር። በሌላ ቀንም በሰዎች እንደዚሁ ተጠየቀች። ኮከብ ከዝምታ ውጪ መልስ አልነበራትም። በመጨረሻ ግን ቤተሰቡ ሁሉ ተሰብስቦ አንድ ውሳኔ ወሰነ። ፈርታም ከሆነ ሌላም ከሆነ ችግሯ ማወቅ አለብን ተባለ። ፍጹምም በእህቱ ቤት ውስጥ ቤተሰቦቹ ተሰብስበው እየጠበቁት እጅና እግሯን በጨርቅ ከአልጋ ጋር ጠፍንጎ አስሮ ኮከብን የጠበቃትን የለመናትን የተመኛትን ቀናቶች ሁሉ እያሰበ እስኪበቃው በኮከብ ገላ ላይ ተጫወተ። ኮከብን ናቃት። ልጃገረድ ስለሆነች ነው ብሎ የተዋትን ቀናቶች ረገማቸው። ሲጨርስ እጅና እግሯን ፈቶ ደሞ እንደ ንጹህ ሴት ያደርግሻል አይደል? የትም እንደው አልጋ አንገቷን እንዳስረዘመች ሴት ከማንም ጋር ስትጋደም ይከርመሽ የተከበረ ትዳር ላይ እንዲመሆን ምን ይባላል? ይህንንም ባሽን እኔ ጋር አታፍሺ። ወደ ወደድሽው መሄድ ትችላለሽ። ከእኔ ጋር ኑሪ ብሎ የሚያስገድድሽ የለም። ኮከብ እንባዋን እየጠረገች እባክህ እንደሷ አትበል። እኔ የትም መሄድ አልፈልግም። እባክህ አልፈልጋትም እንዳትል። እባክህ ከዚህ በኋላ እንደወደድክ እሆናለሁ። እባክህ። ኮከብ ፍርሃት ያዛት። አባቷ ትዝ አላት። ያለፈችውና አሁን ቢተዋት ደግሞ የሚፈጠረውን አስባ በጭንቀት ተዋጠች። መለመሏን ካልጋው ላይ ወርዳ ፍጹም እግር ስር ወደቀች። እግሮቹን በእንባ እያጠበች ገመናዋን እንዲሸፍንላት ተማጸነችው። ፍጹም ልቡን ነካችው። ዳግም በትንሹ አዘነላት። ያልጠበቃት አይነት ሴት መሆኗን ቢያውቅም ትንሽ ርህራሄ ግን በልቡ አደረ። ትንሽ ፍርሃት፣ ትንሽ ሐዘን፣ ትንሽ ጥላቻ፣ ትንሽ መውደድ፣ ትንሽ የሆኑ ብዙ ስሜቶች ጭንቅላቱን አተራመሱት። ፍጹም እግሩ ስር ወድቃ የምትለምነውን ልጅ ጎንበስ ብሎ አነሳት። አልጋው ላይ መልሶ ልብሶቿን አለበሳት። ልቡ ምናልባት ያሳለፈችውን ቁስል ብታውቅ ታዝንላት ይሆናል፣ እድል ስጣት አለው። ፍጹም አልጋው ጫፍ ላይ ቁጭ ብላ የምታለቅሰውን ኮከብን ሲመለከት ራሱን ወቀሰ። ስለ ራሱ አለቀሰ፣ ስለ ራሱ አዘነ። ኮከብ ላይ የፈጸመው ነገር ከሱ ሕሊና የመጣ እንዳልሆነ ሲረዳ በራሱ አፈረ።
ኮከብን ስላደረጋት ነገር ተሰማው። ከተቀመጠችበት ቦታ ሄዶ አቀፋት። ይቅርታ፣ በጣም ይቅርታ ኮከብዬ፣ ሁለተኛ እንደዚህ ያለው ነገር አይፈጠርም፣ ይቅርታ። ኮከብን አቅፎ አባበላት። በተፈጠረው ነገር በራሱ አፈረ። ከነበረበት ክፍል መውጣት አፈረ። ውጭ የሚጠብቁት ሰዎች እንዳሉ ሲያስብ በራሱ በጣም አዘነ። ፍጹም የወሰነው ውሳኔ ቅጽበታዊ ነበር። ኮከብን ልብሷን አለባብሶ ሳሎን ተቀምጠው የሚጠብቁትን በህሊና የከረፋ ውርጋጥ ቤተሰቦቹን ትቶ ኮከብን እየጎተተ ትቷቸው ወጣ። ቤተሰቦቹ ግራ ተጋቡ። እህቱ እየተከተለች ጠራችው፣ መልስ አልሰጣትም። በሩ ጋር የቆመው ላዳ ላይ ገብተው ሄዱ። በዝምታ ቤታቸው ደረሱ። ፍጹም የሚኮንነውን ጭንቅላቱን ለመሸሽ ለኮከብ ምግብ አበሰለላት። ካገባት ቀን ጀምሮ ያላየችውን የፍጹምን ሩህሩህ ልብ ተመለከተችው። ሕመሟን ትታ የፍጹምን ጥረት ተመለከተች። የደረሰባት በደል እንደ ጥቃት ላለማሰብ ህሊናዋን በሁኔታዎች ልታሳምነው ሞከረች። ራሷ ገፍታ እንዲህ እንዳደረገችው አሰበች። የሰራላትን ምግብ ይዞላት መጣ። አጠገቧ ቁጭ ብሎ አጎረሳት። ኮከብ ከምግቡ አንስታ አጎረሰችው። አይን አይኑን እየተመለከተች ይቅርታ እሺ አለችው። ፍጹም አሳዘነችው። እኔ ነኝ ይቅርታ ማለት የነበረብኝ። ቤተሰቦቼ ጋር ከመውሰዴ በፊት ያንቺን ህመምና ያንቺን ችግር ማዳመጥ ነበረብኝ። ችግርሽን መረዳት ነበረብኝ። ትዳር ችግር የሚሸሽበት አይደለም። ችግራችን እዚሁ መጋፈጥ ነበረብኝ። ሁሌም ቢሆን በጥል ባለ መግባባት መሃል የሚመጣ ሶስተኛ ሰው የችግር መፍትሄ ሳይሆን ችግርን የሚያባብስ መርዝ ነው። ትክክል አላደረኩም። ይቅርታ ኮከብ፣ ይቅርታ። ኮከብ በእጇ የጠቀለለችውን ምግብ አንስታ አጎረሰችው። ለመጀመሪያ ጊዜ የሁለቱም ልብ ተከፈተ። አንዳቸው ለአንዳቸው እድል ለመስጠት ተዘጋጁ። ምግባቸውን በልተው ለመጀመሪያ ጊዜ ለማውራት አብረው ተቀመጡ። ፍጹም ኮከብን እየተመለከተ ውስጡ የሚለውን ጥያቄ ለመሰንዘር ጉሮሮውን ጠራረገ። ኮኪ አላት፣ ያለበሳትን ጋቢ እግሯን እያለበሰ። ወዬ አለች ቀና ብላ አይኖቿን ወደ ፍጹም አይኖች ወርውራ። መስኪ ስላንቺ ንገሪኝ። ስለኔ ምን? ስላንቺ ሁሉንም ነገር፣ ከኔ በፊት ስላወቅሽው ሰው፣ ስላለፍሽባቸው መንገዶች። መቼም የራስሽ የሆነ ህመም ሆነ ደስታ ይኖርሻል። እስኪ ልወቅሽ። ኮከብ ጥቂት ስታስብበት ቆይታ ደስታ የነበረኝ ማደጌን ያላወቅኩበት ጊዜያቶች ላይ ይመስለኛል። እንዳደግኩ እንደተለወጥኩ ሰውነቴ እንደተለወጠ የነገሩኝ ቀንና እኔ ያስተዋልኩ ቀን ግን የህይወቴን ደስታ የተነጠቅኩ ይመስለኛል። አንዳንዶች ለማይሰጡ ደስታ ያለህን ደስታ ለመንጠቅ ሲሉ ብቻ በህይወት ላይ የሚመጡ ሰዎች አሉ። ልጅነትን፣ ጨዋነትን፣ ሰውነትን ከማንነት ጋር የሚያጣሉ አላደል ከማታውቀው ዓለም ጋር አስተዋውቀው እዛ ዓለም ላይ እነሱ ግን የሉም። የማታውቀው ዓለም በፍጹም ደስታ ይከባሃል። ልክ እንደ ቢራቢሮ እንዳሻ ትበራለህ፣ እንዳሻ የወደድከውን ትቀምሳለህ። ግን አንድ ቀን የቢራቢሮ ውበት በሌላ ቢራቢሮ የደበዘዘ ቀን የምታርፍበት አበባ እሾህ ወግቶ ይገላታል። የምታፈስበት ህመሟን የሚሽርላት ቢመጣ እንኳን አንድ የውጋት መርዝ በቀላሉ ስለማይሽር ነገዋን የመግደል እድሉ እንደዛ ነው። አንተ የምፈወስበት ሰው ትሆን ይሆናል። ውስጥ ያለው መርዝ ግን በቀላሉ ወጥቶ የሚያልቅ አይደለም። ፍጹም በዝምታ ሲያዳምጣት ቆይቶ ምን ገጥሟት እንደሆነ ለማወቅ ይበልጡኑ ጉጉት አደረበት። ኮኪ ምንድነው የገጠመሽ? አላት ሶፋው ላይ ተስተካክሎ ተቀምጦ የኮከብን እግሮች እየዳበሰ። ከልጅነቴ ጀምሮ አባቴን እኔን ለማግባት የሚፈልጉ ሰዎች ይጠይቁት እንደነበር ተነግሮኛል። አባቴ እኔን ይፈራ ስለነበር አንዲት ልጅ የምትፈልግ ሴት ነበረች፣ ሳይዳ ትባላለች። እሷ እንድትወስደኝ፣ እንድታስተምረኝ፣ እንድታሳድገኝ አደረገ። ሳይዳ ጥሩ ሰው ናት። ምንም ሳታጎልብኝ እንደ ልጅ ነው ያሳደገችኝ። ትምህርት እንኳን እሷ ናት እስካቆምኩበት ጊዜ ድረስ እየታገለች አስተማረችኝ። ግን እየጎረመስኩ ስመጣ የወንዶች አይን ውስጥም ስገባ ትምህርቱን ተውኩት። ሙሉ ጊዜም ቤት ውስጥ ነው ማሳልፈው። ደስተኛም ነበርኩ። ደግሞ እንዳደግኩ የታወቀኝ ደግሞ የሳይዳ ወንድም ነበር። አብሮን የሚኖር ነበር ማሜ አለች ትንፋሿን ሳብ አድርጋ። ማሜ መልአኬ ነበር። ለኔ ደስታዬን እሱ ላይ ነበር ያደረኩት።
በልጅነት ልቤ እንዳሻው እንዲሆን እንዳሻው ዳናውን እንዲጥልብኝ ፈቀድኩለት። ሰፊ ቦታ በልቤ ማህደር ውስጥ አኖርኩለት። ልጅነቴ ወደ ልጃገረድነት ከፍ ስትል መጀመሪያ የታየኝ ማሜ ነበር። ለብዙ ጊዜ ብቻዬን እየነደድኩ ቀጠልኩኝ። ከጊዜያት በኋላ ግን ይሄ ስሜት እኔ ጋር ብቻ የነበር አልነበረም፣ እሱም ጋር ተፈጠረ። በቃ ፍፄ ምን ልበል ክንፍ አለ። እሱ በዛች ትንሽ ጊዜ የተስገበገበው መስገብገብና መንሰፍሰፍ፣ እኔ ግን ለቀናት ለወራት ነበር የታመምኩት። የሱ ግን ባሰ። ባህሪው ሁሉ ተቀየረ። የማላቀው ሰው ሆኖ ቁጭ አለ። ወደ ቤት የሚመጣባቸውን ሰዓቶች ሁሉ አሻሻለ። በቃ በደስታ ሞላኝ። ፀሐይን የተጫማው ጨረቃን የጨበጥኩ መሰለኝ። በፍቅር ክንፍ አደረገኝ። ማንነቴን ዋጋዬን የሆነ ያክል ከፍ አደረገልኝ። የተወደድኩ የተፈቀርኩ መሰለኝ። የልጅነት ገላዬን ሳልሰስት ሰጠሁት። በልጅነት ገላዬ ተደሰትን፣ ደጋግመን ተደሰትን። ሰዓት ሳንመርጥ የሳይዳን አለመኖር ብቻ አይተን እንደ ልባችን ሆነን። በማሜ አንደበት ስር ግን ነገ አልነበረችም። ነገ ብሎ የሚነግረኝ ታሪክ አልነበረም። እኔም አሁንን ላለማጣት ስል የነገን ለነገ ትቼ በደስታው ተደሰትኩ። በልጅነት ልቤ ያስቀመጥኩትን ሰው ማቀፍ በመቻሌ በደስታ ተሞላው። ደስታዬን አልጠላሁትም፣ ነገዬንም አልፈራሁትም ነበር። ልቡ እንደ ልቤ ነበር የምትመስለኝ። መተው የምትችል መሰልቸት የምታውቅ አይመስለኝም ነበር። ማክበር ያለባት ይመስለኝ ነበር። ግን ብላ ወሬዋን ሳትቋጭ የነፍጹም ቤት በር ተንኳኳ። ፍጹም ማን ነው አለ ወደ በሩ እየተመለከተ። እኔ ነኝ የሚል የሴት ድምጽ ተሰማ። በሩን ለመክፈት ሄደ። ኮከብ ሸርተት ብላ ሶፋው ላይ ጋደም አለች። የፍጹም እህት ነበረች። በሩ እንደከፈተላት ዘው ብላ ገብታ ምን ነው ፍጹሜ እንደዚህ ይደረጋል? በቁም ነገር ሽማግሌ ሰብስበ ረግጠህ ትወጣለህ? ትክክል አላደረክም። እሺ ደግሞ እንደ ልጃገረድ ተጋድመሻል። እኛም ጋሻ እያልንህን አምነን ነበር ልጃችንን ለልጃችን ያልነው። አንቺ እንደዚህ ነሽ ብለን መች አሰብን? ፍጹም ሲሮጥ መጥቶ እታታ ምን ሆነሻል? ትልቅ ሰው እኮ ነሽ። እንደ ትልቅ ሰው እናስብ እንጂ ምንም ነገር ቢሆን ምርጫው የኔ ነው። ከእንግዲህ እንዲህ ያለውን የሚያሳፍር ንግግር ካንቺ እንዳልሰማ። እምታሳፍረውማ አንተ ነህ። ጭራሽ ማንም የተጫወተባትን ሴት ይዘ የተከበሩ ሰዎችን ረግጠ መውጣት ሳያንስ ስለማሳፈር ታወራለህ እንዴ? ተው እንጂ አሳፋሪውማ አንተ ነህ። ጉዳን እኮ አየነው። አሁንም ቢሆን የመጀመሪያ ፍቅሯ ባይወጣላት ነው ተከርችማ የከረመችው። መች ሴትነቷ ይዟት መስሎ። አትሞኝ። የሴት ልጅ ልብ አንዴ ነው የሚሸነፈው። ልቡ የሸፈተ በድንገላ አቅፈ ብትተኛ አንድ ቀን መቃብር ነው የሚሆንብህ። ካሁኑ ይቅርብህ። እንዴ አስቴር ምን ሆነሽ ነው ግን? ትልቅ ሰው አይደለሽም? ምንድነው እንደዚህ ወጠጤ ንግግር የምትናገሪው? በያውን ከቤት ውጭልኝ በቃ። ፍጹም የአስቴርን እጅ እየጎተተ ወደ በሩ ጋር አመራ። ኮከብ የተቀመጠችበት ሶፋ ላይ አንገቷን ቀብራ የተወረወሩባት ቃላቶችን በእንባ ቸንክረው አደሟት። የአስቴር ንግግር ለኮከብ ጥልቅ ሕመምና ንቀት ነበረው። ፍጹም አሳዘናት። ልቧ ተየውና ሂጂ ይላታል። ደግሞ በሌላ በኩል የአባቷ ፊት እየመጣ አስጨነቃት። በሁለት በኩል በሐሳብ ኮረት እየተወገረች በእንባ ታጠበች። ፍጹም አስቴርን አስወጥቶ ኮከብ ፊት ላይ በርከክ አለ። ኮኪ ይቅርታ፣ እሺ በጣም ይቅርታ እባክሽ። ንዴቷም ንግግሯም ተገቢ ያልሆነ ነው። አንዱም እሷ በተናገረችው ነገር አላምንም። እኔ ፍጹም እንደሱ አላስብም። እባክሽ ራሽን አትጉጂ። ዳግም ደጃችን ጋር አትደርስም። ትላንት በምንም ውስጥ ለፊ። አሁን ግን እኔ መርጬሻለሁ። ትላንት ላይ አንኖርም። እኔና አንቺ የሚያኖረን ካሁን ጀምሮ የምንፈጽመው ታሪክ ነው። ማናቸውም ከሚጠብቁት ከሚመኙት ብዙ ይሉ ይሆናል፣ ግን ደግሞ ያ የነሱ መንገድ ነው። የኔና ያንቺ መንገድ ሌላ ነው። ኮኪ በቃ ስሞትልሽ፣ አታልቅሺ። አንገቷን ከቀበረችበት የሶፋ ጠርዝ ቀና አድርጎ ትከሻው ላይ አደረጋት። ኮከብ ትከሻውን ተደግፋ አለቀሰች። እህቱ የረወረችባትን መርዝ ቃላቶች የሚያጥብ እንባ ከልቧ እየፈለቀ በፊቷ ሰሌዳ ላይ እየተጻፈ ወረደ። ፍጹምዬ አንተ ከኔ የተሻለች ሴት ይገባሃል። እህትህ ልክ ናት፣ ልቅርብህ። ፍጹም ያለ ቃል አጽናናት። አቅፎ በዝምታ አባበላት። የትዳራቸው መጀመሪያ በፈተና ተጀመረ። ፍጹም ግን ያለ አንዳች ድንጋጤና ፍርሃት በሙሉ ልቡ ኮከብን ተቀበላት። ሁሉንም ሰው ሊተውላት በልቡ ላይ አመነ። ኮከብ
እንባዋን አበሰች፣ ራሷን አረጋጋች። ፍጹም ትከሻ ላይ እንቅልፍ ሸለብ አደረጋት። ፍጹምም ከሷ ጋር አብሮተኛ። የሕይወታቸው ገመድ ተዛመደ፣ ተሳሰሩ። ኮከብ ከተኛችበት ስትነሳ አዲስ ሰው ሆና ነበር የተነሳችው። አዲስ ተስፋ፣ አዲስ ሕይወት፣ አዲስ ቀን ለመጀመር ዝግጁ ሆነች። ፍጹምን ለብሳ የነበረውን ጋቢ አልብሰው ወደ ኩሽና ገብታ ምግብ ማብሰል ጀመረች። ሐሳቧ ላይ ያሉ ቀሽም የመሰሏትን ሐሳቦች አጸዳች። ምግቧን አበሳስላ ስትጨርስ ፍጹም ተነሳ። ኮከብን ሳያት በደስታ ፈገግ አለ። ጋደም ካለበት ተነስቶ አቅፎ ሳማት። ጠረኗ ጦዘው። ከአንገቷ ስር መውጣት መላቀቅ ከበደው። አንገቷን ደጋግሞ ሳማት። ኮከብ አዝማሚያው አላማራትም። ድካምና ረሃብ ስለገሸለጣት ምግብ እንብላ ቀድመን አለችው። በደስታ አላት። ምግባቸውን በልተው ፍጹም እንደ አዲስ ተደሰተ። በፍቃዷ ስለተሰጠው ገላዋ በደስታ ተሞላ። በንዴትና በብስጭት በሰዎች ያደረገባትን በፍቃዷና በፍላጎቷ አደረገው። ትርጉማቸው፣ ደስታቸው ፍጹም የተለዩ ናቸው። ኮከብ ለተቀበላት ፍጹም ጥሩ ምላሽ ሰጠችው። እሱን ላለማሳዘን ስለ ደስታው ተደሰተች። መኝታቸው ላይ ጋደም ብለው ቅድም ያቆመችውን ታሪክ እንድትጨርስለት ጠየቃት። ኮከብ አልከፋትም። በጀርባዋ ተንጋላ ተኝታ ለደቂቃ በሐሳብ ነጎደች። በረጅሙ ተነፈሰች። ያ የማውቀው በልጅነት የወደድኩት ያፈቀርኩት ሰው ሌላ ሰው ሆነ። ፍላጎቱ ጠፋ። ለየኝ አስጠላውት። ወደ ቤት እንኳን አምሽቶ መምጣት ጀመረ። ሳይዳ ቤት እያለች እንኳን እንደዛ እንዳላሳቀኝ እኔ ካለውበት ቦታ ጠፋ። ቀና ብሎም አያየኝም። ይገባል፣ ከእህቱ ልጆች ጋር ተጫውቶ ይተኛል። ፍጹም ጉሮሮውን ጠርጎ ለስንት ጊዜ ግን እንደዛ ቆያችሁ ሲል ጠየቃት። ኮከብ ፊቷን ወደሱ አዙራ ለወራት ይሆናል፣ ለአንድ 3 ወር ምናምን። ምንም ሳይታወቅባችሁ? አዎ፣ አይገርምም? አንድ ቤት እየኖርን እኔና ማሚ ያንን ሁሉ ነገር ስናደርግ ግን ማንም አያውቅም ነበር። ግን እሱ እኔን ባልገባኝ ነገር ድንገት ማቆም ፈለገ። እናት ወይኝ ምናልባት የገጠመው ነገር ይኖራል ብዬ ለቀናት ተውኩት። ብዙ ጠበቅኩት፣ ግን አልተመለሰም። እጅግ ግራ ተጋባው። ለራሴ የማይሆኑ ግምቶችን መስጠት ጀመርኩ። ደስታ ጠፋኝ። ምሰራው ስራ ሁሉ አያምርም። ምግብ ብሰራ ይበላሽብኛል። በቃ ከራሴ ጋር ተጣላው። አንድ ቀን ግን በቃ የመጣ ይምጣ ብዬ የሁሉንም መተኛት ካረጋገጥኩ በኋላ ወደ ክፍሉ ሄድኩኝ። ከፍቼ ገባው። በቃ ምንም አልመሰለውም። ከትንሽ ቆይታ በኋላ ምን እንደነካው ሳላውቅ መጥቶ ሰፈረብኝ። በቃ ታረቅን አልኩኝ። ከምል በላይ በጣም ደስተኛ ነበር። ሌሊት ሙሉ አላሳረፈኝም። ከዛ ግን ምን እንዳለኝ ታውቃለህ? እኔ በተፈጥሮ የፈጠነ ሽታ አልወድም፣ የሆነ ነገር ዋጋ ይቀንስብኛል አለኝ። በቃ ናቀኝ፣ ዋጋዬን አወረደው፣ አቀለለኝ። ሰለቸውት፣ ተወኝ። ከክፍሉ ስወጣ ሳይዳ አየችኝ። በቃ ሁሉም ነገር አበቃለት። በጠዋት ወደ አገሬ ሸኘችኝ። ህመሙን እንዴት ላስረዳ? የኔ ፍላጎትና መውደድ በጊዜ እውነት የተገደበ ነበር። እሱ ነገን ባያስባትም እኔ ውስጥ ነገ ነበረች። ነገን ዛሬ ላይ ገደላት። አርክሶ ለቀቀኝ። ለዚህ ነው ለአንተ የምገባ ሰው አይደለሁም የምልህ። ፍጹም ወደሱ ጠጋ አድርጎ አቀፋት። የሰዎች ሁሉ የህይወት መንገድ ግን ይገርመኛል። ሁላችንም የምንመታበት ዱላ ይለያያል። ሁሌም ግን በህይወት ውስጥ በአንድ ወገን ብቻ የተፈጀ ስሜት ለመተው ቀላል ነው። እኔም ብዙ አፍቅሬ የተጎዳውባቸው ታሪኮች ስላሉኝ እረዳሻለሁ። መተው እጅግ ያማል፣ አንጀትን ይሰረስራል፣ መኖርን ያስንቃል። ሁሌም የሚገፉና የሚገፉ ሰዎች አሉ። ምናልባት ፈጣሪ ዓላማ አለው እኔን ካንቺ ጋር ያደረገበት። እኔ ከአንድም 2-3 በሰው ተገፍቻለሁ፣ በሰው ተትቻለሁ፣ በሰው ተንቄያለሁ። ለምን ብትይኝ ምክንያቱን ግን አላቀውም። እስኪ አንዱን ንገረኝ አለች ኮከብ ፈጠን ብላ። ፍጹም መኝታው ላይ ተስተካክሎ አፍቅሬ ከህይወቴ ትወጣልኛለች፣ ያለሷ መኖር አልችልም ብዬ አስባት የነበረች ሴት የቤቴን ንብረት ሙሉ ለሙሉ ዘርፋኝ ጠፋች። በቃ የምለብሰው ልብስ ሁሉ አልቀራትም። መዝረፏ ሳይሆን የገረመኝ ያ ሁሉ ፍቅር ተራው ነው ገደል መግባቱ ነው። ብዙ ሰዎች የሚሞቱት በወደዱትና ባመኑት ነገር ይመስለኛል። እጅግ በጣም ነበር የምወዳት፣ በጣም ሳሳላት ነበር። አንዳንዴ ፈጣሪ ቀናተኛ ነው ይባል የለ? ከሱ በላይ የወደድሽውን ነገር በማይሆን መንገድ ይወስድብሻል። ግን ምክንያት ነበረው።
እጅግ ብዙ አስተማረኝ። በብዙ ሴቶች የተበላ ልብ ነው ያለኝ። ለዛም ነው በቤተሰብ ግፊት ገጠር እንደዚህ የጥሩ ሰው ልጅ አለች ተብሎ የታጨችልኝ። ግድ አልነበረኝም፣ ለመሞከር ነበር የገባሁት። ግን ለካ ፈጣሪ ሁለት የሚጠገኑ ልቦችን ነው ማጣመር የሚፈልገው። አሁን እኔም አንቺም አዲስ እድልና መንገድ ተሰጥቶናል። ለመራመድ እየተንደረደርን ነው። አይመስልሽም ኮኪ? አለ ፊቱን ወደሷ እየመለሰ። ይመስለኛል ብላ ፈገግ አለች። ደስታ በጥቂቱ ጎሸም አደረጋት። የፍጹምና የኮከብ ኑሮ ሰዎች የሚቀኑበት ውብ ሆነ። ኮከብ በሐዘን የጠወለገው ሰውነቷ ለምልሞ ልጃገረድ መሰለች። ፍጹምም ሕይወቱ ታደሰ። ኮከብ ሥራ ጀመረች። ባለቤቷን በሥራ ማገዝ ጀመረች። ይህ ሰላምና መስማማት ግን ለብዙ ጊዜያት አልዘለቀም ነበር። ሕይወቷን አበላሽቶ የጣላት ሰው አንስቶ አምራና ተውባ ሲያት ተመልሶ ወደ ሕይወቷ መጣ። ኮከብ ከአንድ ዓመት የትዳር ቆይታ በኋላ የምትፈተንበት ፈተና ዳግም በሯን አንኳኳ። ኮከብ ባለቤቷ ፍጹም በከፈተላት ኮስሞቲክስ ቤት ውስጥ ስትሰራ ማሜ መጣ። ስታየው የደነገጠችው ድንጋጤ ሕይወቷን ሙሉ አልደነገጠችም። በጣም ተደናገጠች፣ በጣም ፈራች። ልቧ ደስታና ብስጭትን በአንድ ላይ አስተናገደች። ለደቂቃ ፈጠጠችበት። የማታውቀው ስሜት ገፍትሮ ማሜን አሳቀፋት። ብዙዎች እያዩ ግራ እስኪጋቡ ድረስ አቅፋው ቆየች። ማሜም አቅፎ ሳማት። ኮከብ ወደ ቀልቧ ስትመለስ ገፍተር አድርጋው ምን ልታደርግ መጣ? ምን ፈለክ? አለችው። ማሜ እየተቅለሰለሰ ናፍቀሽኝ አላት። ኮከብ ሳቀችበት። ትቀልዳለህ አይደል? ትንሽ አታፍርም? ማን ነገረ እዚህ እንደምሰራ? በምን አወቅ? ተይ እንጂ ዓለም እኮ የእጅ መዳፍን ያክል አንሳለች። ማሜ እኔ ባለትዳር ነኝ፣ ሂድ ከዚህ። እኔ ምን አልኩ ታዲያ? ባለትዳር ብትሆኚስ? ስለናፈቅሽኝ ላይሽ ነው የመጣሁት ብሎ ጉንጯን ሳም አድርጓት ወጥቶ ሄደ። ኮከብ በህልሟ መሰላት። ጉንጯን እንዳበሰችው እጇን በልብሷ አጠረገችው። በድንጋጤ ተሞላች። መሽቶ ስለነበር በሯን ዘግታ ወደ ቤቷ ሄደች። ገብታ ምግብ እያበሰለች የማሜ መምጣት አብሰለሰላት። የከፈተች እያቆመች አሰበችው። ግራ ተጋባች። ፍጹም ከሥራ መጥቶ ሊያግዛት ልብሱን ቀያይሮ መጣ። ሳም አድርጓት ማቀራረብ ጀመረ። ኮኪ ምን ነው ደከምሽ እንዴ? አላት። ትንሽ አለችው። ምግባቸውን አቅርበው መብላት ጀመሩ። ኮከብ እንደ ነገሩ እየቆነጠረች ትጎርሳለች። ፍጹም ነገረ ስራዋ አላማረውም። ያስጨነቃት ነገር እንዳለ አወቀ። ምን ነው ናቴ፣ ምን አስጨንቆሽ ነው? ዛሬ ልክ አይደለሽም። አይ ደህና ነኝ ፍጽዬ፣ ደክሞኝ ነው። እንብላና አንተኛ አለች። ያቀረበችውን ምግብ ግማሹን እንኳን ሳትበላ አንስታ ወደ መኝታ ክፍሏ ገባች። ፍጹም ኮምፒውተሩን ከፍቶ ስራውን ቤት ውስጥ መስራት ቀጠለ። ኮከብ ግን አልጋ ውስጥ እየተንከባለለች እንቅልፍ አይኗ ላይ ዞር ሳይል ፍጹም መጥቶ አቅፏት ተኛ። አሁንም ግን እንቅልፍ አልወሰዳትም። እንዲሁ ስትገላበጥ ሊነጋጋ ሲል እንቅልፍ ይዟት ሄደ። ፍጹም ተነስቶ እስኪወጣ ድረስ አልተነሳችም ነበር። ፍጹምም በተኛችበት ስሟት ወደ ስራው ሄደ። ኮከብ እንቅልፏ ባይበቃትም በመስኮት በኩል የገባችው ፀሐይ የጠዋት መልኳ ወደ ውስጥ በምትወረወረው በሙቀቷ ያስታውቅ ነበር። ኮከብ ስልኳ ሲጠራ ከተኛችበት እንደምንም ስልኳን ዳብሳ አነሳችው። ፍጹም ነበር። ወዬ አለች እያፏሸከች። እማቤቴ አልተነሳሽም? ምን ነው አመሸሽ እንዴ? ምንድነው ልምጣ? አይ ፍጽዬ ድካም ነው፣ አሁን ይበቃኛል፣ ተነስቼ እሄዳለሁ። ለምን አታርፊም ዛሬ? ታዩ ኮከብ ትንሽ አሰብ አደረገችና የኔ ባል አታቅብጠኝ፣ መሄድ ይሻለኛል ለኔም። እሺ በቃ ምግብ በልተሽ ውጪ፣ ደሞ ምሳ አብረን እንበላለን ብሏት ስልኩን ዘጋው። ኮከብ ትንሽ ተገላብጣ ተጣጥባ ልብሷን ለባበሰች። ፍሪጅ ውስጥ የተቀመጠ ምግብ አሙቃ ይዛ ወደ ስራ ቦታ ወጣች። ስራ ቦታዋ ጋር ስትደርስ የተዘጋውን የሱቋን በር ተደግፎ የቆመ ሰው ከሩቅ ተመለከተች። ምናልባት ዕቃ የሚገዛ ሰው ይሆናል ብላ እየተጣደፈች ወደ ሱቁ ተጠጋች። ከትንሽ እርምጃዎች በኋላ ግን የሱቋን በር ተደግፎ የቆመውን ሰው ማንነቱን አወቀችው። እርምጃዋን ገታ አድርጋ ባለችበት ቆመች። መሃል መንገድ ላይ እንደቆመች ሲታወቃት ጎተት ጎተት እያለች ወደሱ ተጠጋች። ማሜ በዚህ ጠዋት እዚህ ምን ታደርጋለህ?
ማሜ ወደ ኮከብ ጠጋ ብሎ ጉንጮቿን ጥብቅ አድርጎ ሳማቸው። ኮከብ የሆነ ጠረን ወደ ኋላ ጎትቶ ያዛት። የማሜ ጠረን በልጅነት ሊኗ ውስጥ የተሰነቀረውን ትዝታ ዘረገፈው። ሳትፈልግ ተጠጋችው፣ ሳትፈልግ ተጠመጠመችበት። የመጀመሪያውን ማሜን ያቀፈችበትን ማሜን ወደ ሳመችበት ቀን ተመለሰች። ለካ የማሜ ትዝታ ተሸሽጎ እንጂ ከልቡ አልጠፋም። አቅፋው በቀስታ ወደ ጆሮ ተጠግታ ጠረንህ አሁንም ያው ነው አለችው። ማሜ አጥብቆ አቀፋት። አንቺ ደግሞ ልዩ ሆነሻል ሲላት ገፍትራ ከሰውነቷ አላቀቀችው። ኮከብ ወደ ጭንቅላቷ ተመለሰች። ግራና ቀኟን ተመልክታ የሱቋን በር በጥድፊያ ከፍታው ገባች። ማሜ ተከትሏት ገባ። ኮኪ በጣም ይቅርታ፣ በይቅርታ የሚካስ በደል አይደለም የበደልኩሽ፣ ግን ባለማወቅ ነው። ሕይወትም ሆነ ፍቅር ያልገባኝ ደነዝ ነበርኩ። አሁን ግን እንደዛ አይደለሁም ማሜ። እኔም አሁን እንደዛ አይደለሁም። ዋጋዬን የማላውቅ በጭፍን ፍቅር ተነድቼ በሽታ ገላዬን የምገብር ልጅ አይደለሁም። እኔም ተለውጫለሁ። የተከበርኩም የምወደው ባልም ያለኝ ሰው ነኝ። የተገፋሁትን ደግሞ የምበላው ውሻ አይደለሁም። በብስጭት ዕቃዎቹን እያንኳኳች ከማሜ ፊት ዞር አለች። ማሜ ለማስረዳት ወደሷ ቢጠጋም ኮከብ ልትሰማው ፍቃደኛ አልነበረችም። በንዴት ተንደርድራ ፊቱ ቆመች። ማሜ ውጣልኝ፣ ሁለተኛ እንዳትመጣ፣ ወደ ሱቄም ወደ ሕይወቴም ተመልሰ እንዳትመጣ እባክህ። ማሜ ጥብቅ አድርጎ አቀፋት። ኮከብ በቅፉ ውስጥ ተረጋጋች። በልጅነት አእምሮዋ የተቀረጸ የማሜ ሽታ፣ የማሜ ሰውነት ጭንቅላቷን አናወዛት። ልትቆጣጠር የማትችለው ስሜት ተቆጣጠራት። ቁጣዋ፣ ፍርሃቷ ሁሉ ጠፋ። አቅፏት በዝምታ ቆየች። ቃለ መግዛት የመጣ ሰው ጉሮሮውን እየሞረደ የማሜንና ኮከብን ቃለ መግዛት የመጣ ሰው ጉሮሮውን እየሞረደ ማሜንና ኮከብን ከሄዱበት ዓለም መለሳቸው። ኮከብ ፈጠን ብላ ሰላም ልታዘዝ አለችው። ፊት ለፊቷ ቆሞ በተመስጦ አንዴ ወደሷ አንዴ ወደ ማሜ አይኑን እየወረወረ የሚመለከታቸውን ሰው ቀና ብላ እየተመለከተች ማሜ በምልክት ቻው ብሏት ወጣ። ለኮከብ ግን አልሄደም ነበር። እዛው ጠረኑ እዛው ትከሻዋ ላይ ቀርቶ ነበር። እንደምንም ደንበኛዋን ሸኝታ ወንበሯ ላይ ቁጭ አለች። በልቧ ውስጥ ስለሚፍለቀለቀው ስሜት በተመስጦ አሰበች። የመመለሱ ጉዳይ አስደነቃት። ረጅም ሰዓት ስለማሜ ስታስብ ፍጹም ምሳን ብላ ብሎ ደወለላት። ፍጹም የኮከብ ነገር ግራ አጋብቶት ነበር፣ ግን እንዳለችው ድካም ይሆናል ብሎ ብዙ ቸኮሌትና አበባ ገዝቶ ጠበቃት። ኮከብ ተደሰተች፣ ግን ደግሞ ማሜ የከረቸመባትን በር ከፍቶ ዳግም ልቧን ሲቆሰቁሰው ይሰማታል። ከፍጹም ጋር እንደሌላው ጊዜ አብረው አይደለችም። ልዝብ ፈገግታዋን እየለገሰችው ምሳ በልተው ተለያዩ። ኮከብ ቀልቧን ሰብስባ መስራት አቃታት። ተቁነጠነጠች። በሁለት ሐሳብ መሃል ቁማ ወላወለች። በልቧ ስለሚንተከተከው ስሜትና ናፍቆት ትልቅ ስጋት ተሰማት። ዳግም ማሜን ባታየው የልቧን ስሜት ባታዳምጠው ተመኘች። በጊዜ ሱቋን ዘጋግታ ወደ ቤቷ ለመሄድ ስትዘጋጅ በር ላይ ማሜ ቁሞ አገኘችው። ዳግም ጠዋት የመታት አይነት ድንጋጤ ልቧን አጠናገረው። ቁልፏን ይዛ እንዳላየ ሰው ልታልፈው ሞከረች። ማሜ ግን እጇን ጎትቶ ያዛት። እኔ እኮ ናፍቀሽኛል አለ እየተቅለሰለሰ። ኮከብ ልቧ ትንሽ ራራለት፣ ግን ሁሌም ከልቧ የማይጠፋው ድርጊቱ ብልጭ አለባት። እጇን አስለቀቀው። ወደ ቤቷ መራመድ ጀመረች። ማሜ ተከተላት። ይቅርታ አድርጊልኝ እባክሽ ኮኪ፣ ያኔ ባለማወቅ ብዙ በድዬሻለሁ፣ ይቅር በይኝ። ምን ይጠቅምሃል? አሁን እኔ ባለ ትዳር ነኝ። እባክህ ሕይወቴን አትበጥብጥብኝ፣ ሂድ እባክህ። ይቅር በይኝ ኮኪ። ቀስ ብሎ እጆቿን አነሳቸው። በእጆቹ ይዞ በስስት ዳበሳቸው። አንደኛው እጁን ወደ ጠጉሯ ዘለላ ሰዶ አፍተለተለው። በንዴት የለዘበው የኮከብ ሰውነት ተነቃቃ። አጠገቧ የቆመው ሰው የልጅነቷን አንዳች ዕድሜ ይዘርፏል። ዛሬዋን ከዚህ ሰው ጋር ሰርታው ነበር። ዛሬዋ በዚህ ሰው እቅፍ ውስጥ የተሰፈረ ነበረ። ኮከብ ወደ ትላንት ሄደች። ወደ ሳይዳ ቤት፣ ወደ ማሜ መኝታ ክፍል፣ ወደ ማሜ እቅፍ በጠረኑ መርከብ ተሳፍራ ተመለሰች። ማሜ በቀስታ ጸጉሯን እየዳበሰ ኮከብን ከነበረችበት ብስጭትና ንዴት አስወጣት። በልጅነት የሚያውቃትን ኮከብን አገኛት። ወደ ከንፈሯ ጠጋ ብሎ በስሱ ሳም አደረጋት። ኮከብ ጥብቅ አድርጋ አቀፈችው። ከገባችበት ዓለም እንዳትመለስ ህልም ከሆነ እንዳትነቃ እየተመኘች በስስት አቀፈችው። ቀና ብላ አይኖቹን ተመለከተች።
በልጅነት አይኖቿ ውስጥ አሻራቸውን ያኖሩት የማሜ አይኖች አባቧት። ከንፈሩን በጣቶቿ ዳሰሰቻቸው። ምንም ነገሩ አልተቀየረም። እንዴት ተመለስክ? እንዴት መጣ አሁን? ናፍቆትሽን አልቻልኩትም። ለብዙ ቀናት ለብዙ ወራት ፈልጌሻለሁ። አግኝቼሽም ላወራሽ አፍሬ ብዙ ቀናቶች አለፉኝ፣ ግን አልቻልኩም። የበደልኩሽ በደል በፍቅር አሰረኝ። አቅም አጣሁኝ። አንቺ ሁሉ ነገርሽ ውብ የሆነ ውብ ሴት ነሽ። እኔ ግን በቀላሉ ስላገኘሁሽ ዋጋሽን አሳነስኩት። አሁን ግን ጸጸተኝ። ከሰው ጋር የምኖርበት ምግባር አጣሁ። እባክሽ ይቅር በይኝ። የማሜ አይኖች ተስለመለሙ። ከንፈሮቹ በፍርሃት ተንቀጠቀጡ። ኮከብ ከውስጧ የሚገፋትን ስሜት መቆጣጠር አቃታት። ከንፈሮቹ ላይ አረፈች። ለደቂቃ ተያይዘው ቆዩ። በናፍቆት ማዕበል ተሳስረው ነገር ዓለማቸውን ሁሉ ረሱ። ኮከብ ሕይወቷን ሁሉ ረሳችው። ወደ ልጅነቷ ተመለሰች። ዳግም ማሜ ጣላት። ዳግም ማሜ አሸነፋት። ከደቂቃዎች በኋላ ባሏ ትዝ ሲላት በቀስታ ማሜን ለቀቅ አድርገው ወደ ኋላ ሄደች። በቃ ልሂድ አለችው። ማሜ በአዎንታ ጭንቅላቱን ነቀነቀ። ትንሽ ከተራመደች በኋላ ነገ ምሳ እንብላ አላት። አይ ባሌ ይጠብቀኛል። መሽራት አይ አለች ኮከብ ወደ ኋላ ዞራ እየተራመደች። በቃ እሺ አገኝሻለሁ አላት። ከዓይኑ እስክትርቅ ድረስ ቆሞ ተመለከታት። ኮከብ ቤቷ ስትገባ በሁለት ስሜት ታጥራ ነበር። አንዱ ጥልቅ ደስታ ነበር፣ አንደኛው ደግሞ ጥልቅ ፍራቻ እና ፍርሃት። ገብታ ምግቧን አበሳስላ ፍጹም እስኪመጣ ጠበቀችው። ፍጹም መጥቶ ከትላንቱ ዛሬ ደህና ሆና ሲያገኛት እጅግ ደስ አለው። የኔ አበባ ድካሙ ለቀቀሽ አለ ግንባሯን እየሳማት። አሁን ዛሬ ደህና ነኝ አለችው። አስሬ ጎንበስ ቀና ያለች ቦርሳውን ተቀብላ ምግብ አቀራረበች። አልፎ አልፎ በሐሳብ እየጠፉ ከመመለስ ውጪ እንደ ትላንቱ የመደንዘዝ ስሜት ውስጥ አልነበረችም። ምግባቸውን በልተው ሶፋ ላይ ቁጭ ብለው አወሩ። ኮከብ ግን የሚያወራውን ነገር አልፎ አልፎ እንጂ አትሰማውም ነበር። ቀልቧ ማሜ ጋር ነው ያለው። ውስጧን የሚሰማት ስሜት ብረሪ ብረሪ የሚል ነበር። ፍጹምን አቅፋ ማሜን እያለመች ሌሊቱ ነጋ። ከሌላው ጊዜ በበለጠ ተኳኩላና አምራ ወደ ሥራ ቦታዋ ሄደች። ልክ እንደ ትላንቱ ማሜ በሯ ጋር ቆሞ አልጠበቃትም ነበር። ትንሽ ቅር ቢላትም የሱቋን በር ከፍታ ቁጭ እንዳለች ማሜ ወደ ሱቋ ገባ። የኮከብ ልብ መለስ አለች። እንዴት አደርሽልኝ? እንዴት አደርክ? አለች ኮከብ ፈገግ ያለች። ማሜ ጥቅልላ አድርጎ አቀፋት። ኮከብም አቀፈችው። ማሜና ኮከብ ያኔ መጀመሪያ ልባቸው ውስጥ እንደነበር ሰደድ እሳት ዛሬ የሚፋጃቸው ጀመር። ሁለቱም ትላንትንም ነገንም ረስተው ዳግም ለስሜታቸውና ለፍላጎታቸው ወደቁ። በስሜት ፈረስ እየጋለቡ እፍ ወዳለ ፍቅር ነጎዱ። ኮከብ ባለቤቷን የምታስታውሰው ቤቷ ስትገባ ብቻ ነበር። ሙሉ ጊዜዋ ከማሜ ጋር ሆነ። በፍቅር ዳግም ከነፈችለት። በልጅነት ቁርጥም አድርጎ የበላውን ገላዋን ድጋሚ አሳልፋ ሰጠችው። ማሜ በሰው ሚስት ገላ ላይ ዳግም ሰለጠነ። ዳግም ኮከብን ጣላት። ዳግም ኮከብን አሸነፋት። እየደጋገመ በባሏ ላይ አስኬዳት። ኮከብ ቤቷ ስትገባ ቅሌቷን በጫንቋ ተሸክማ ስለሚሆን ጭንቀቱ ሰላም አይሰጣትም ነበር። ፍጹምም የኮከብን መቀየር ዕለት ዕለት ያስተውለው መጣ። ለምንም ነገር ግድ የላትም። አንዳንዴ ሳይገባ ሁሉ ትታው ልትተኛ ትችላለች። አንዳንዴ ደግሞ እሱ ቀድሟት ይገባል። ትዳራቸው እንደዛ መቀጠሉ ፍጹም እጅግ አስፈራው። ምን እንደተፈጠረ ጠየቃት። ኮከብ ግን ከዝምታና ከለቅሶ ውጪ መልስ አልነበራትም። ነገም ወጥታ ግን ከማሜ ጋር ያንኑ ስልትና ደግመው ትመጣለች። ከማሜ ሁሉ ጭንቅና ስጋት የለም። እንዳሻት ሁሉን ረስታ ተደስታና አስደስታ ልክ ከቤቱ ስትወጣ አንደኛው ህሊናዋ ወቀሳውን ይጀምራል። አንቺ ዘማዊ በዛ ንጹህ በሆነ ባልሽ ላይ እንደዚህ እንዴት ታደርጊያለሽ? አንቺ ዳግም ላይ ይቅርታ የምትቆም አይደለሽም። የትኛውም ይቅርታ አንቺን አይገባሽም ይላታል። ከማሜ ጋር ተመልሳ ብዙ ቀናቶች ፍጹም ሊያቅፋት ሊስማት ሲሞክር ትሸሻለች። ፍጹም ግራ ገብቶት ቢጠይቅም መልስ ግን አልነበራትም። ልክ መጀመሪያ እንዳገባት እንደተጣላበት አይነት አትንካኝ የሚል ማዕቀብ ተጣለበት። ፍጹም እጅግ ግራ ተጋባ። ለቀናቶች ኮከብን ጠበቃት። ኮከብ ግን ልቧ ማሜ ላይ ተቸንክሯል። በልጅነት የተጣበቀባት ፍቅር ልቧን አደንድኗታል።
ከነሙሉ ችግሯ ቤተሰቡን ሁሉ ትቶላት አብሯት የሆነውን ፍጹምን ብቻውን ተወችው። ንቆ አዋርዶ ባባረራት ሰው ፍቅር ዳግም ተለከፈች። የትዳሯን ገመድ ለመበጠስ ተንደረደረች። አሁንም ግን ከማሜ አንደበት አንዳች ተስፋ የሚሆን ነገር አይወጣም ነበር። በስሜት እየጋለበ ገላዋን ይቃርማል እንጂ በቁም ነገር ነገውንም ሆነ አሁኑን አያወራትም። ያሉበትን ሁኔታ ዲፋይን ማድረግ አይፈልግም። አንድና አንድ ነገር የሚያውቀው ኮከብን አቅፎ መተኛት ሱስ እንደሆነበት ነው። ተይና ነይም አይላትም፣ እንድትሄድም አይፈልግም። ኮከብ ከጊዜ በኋላ ይሄ ነገሩ ያሳስባት ጀመር። እንደዚህ ነው የምንቀጥለው ስትል ጠየቀችው። እንዴት አላት። እንደዚህ እንደሌባ። ምንድነው የሚሻለው? ምን ይሻላል? አንቺ እኮ ባለ ትዳር ነሽ። ምን ይሻላል የሚለው ኮከብ ያልጠበቀችው ምላሽ ስለነበር እንዴ ምን ማለት ነው? እሱ ትዝ ያለኸው ነው? ባለ ትዳር እንደሆንኩማ እኮ ዳግም ወደ ህይወቴ ተመልሰ ስትመጣ ታውቅ ነበር። ከባሏም ከኔም ጋር ትተኛለች ብላ አስበህ ነው እዚህ ውስጥ የከተትከኝ? ምንድነው ሐሳብህ ማሜ? ንገረኝ። ማሜ ፊቱን ወደ ኮከብ አዙሮ ኮኪ ምን ይሻላል? የአንቺን ፍላጎት ንገሪኝ፣ እኔ አንቺን ፍላጎት ፈጽማለሁ፣ ቃል ገባልሻለሁ። አንቺ ምንድነው የምትፈልጊው? አላት። ኮከብ ከዓይኖቹ የእንባ ዘለላዎች እየተንከባለሉ ወረዱ። አላውቅም ማሜ፣ ነፍሴ ልትወጣ ነው። ምን ማድረግ እንዳለብኝ አላውቅም። ምንም የማያውቅ የንጹህ ሰው ልብ እያሳዘንኩ ነው። በዚህ በኩል ደግሞ ካንተ መለየቱን አልቻልኩም። ምን ልሁን አላውቅም። ማሜ ኮከብን ከማቀፍ ውጪ የሚሰጣት መልስ አልነበረውም። ተነስታ ወደ ቤቷ ሄደች። ቤት ስትገባ ፍጹም ቀድሟት ገብቶ ነበር። የት እንዳመሸች አልጠየቃትም። ምግብ በልተሻል አላት። ኮከብ አይ አለች፣ አንገቷን እየነቀነቀች። ፍጹም ተነስቶ ምግብ አቀራረበ። ቁጭ ብለው በሉ። ዛሬ ደግሞ ፊትሽም ተቋቁሯል አለ በእጆቹ እየዳበሳቸው። የኮከብ ልብ በፍጹም ልብ ንጹህነት ቀና። እጆቹን እንዳቆሸሸቻቸው ተሰማት። እጆቹ ላይ እንባዋ ወረደ። ፍጹም ደንግጦ ምን ነው እናቴ? ምን ነው? አታልቅሺ ስሞትልሽ። እኔ እኮ ባልሽ ነኝ። ምንድን ነው ያስጨነቀሽ? ለምን አትነግሪኝም ኮኪዬ? ስሞትልሽ እባክሽ። ኮከብ እንባዋን በእጆቿ እየዳበሰች እኔ እኮ ላንተ የምገባ ሰው አይደለሁም። አንተ እኮ ከኔ የተሻለች ሴት የምትገባ ሰው ነህ። እኔ ላንተ የምሆን ሰው አይደለሁም። ፍፄ ተወኝ፣ እውነት ተወኝ። ተነስታ ወደ መኝታ ክፍሏ ገብታ ለቅሷን ቀጠለች። ፍጹም ፍርሃቱ ዋጠው። ከሱ ውጪ ሌላ ሰው ጋር ሄዳ እንደሆነ ገባው። ሁኔታዎቿ ሁሉ እንቆቅልሽ ሆነበት። ተከትሏት ገባ። ከሌላ ሰው ጋር ተኛሽ አላት። አይኖቹ ፈጠው። ኮከብ በጥያቄው ተደናግጣ ካጎነበሰችበት ቀና አለች። አንደበቷ እየተንተባተበ ምንድነው የምታወራው? አንቺ ራሱ ምንድነው የምታወሪው? ከየት ያመጣሽው ነው? ላንተ ምገባ አይደለም ማለት ምንድነው? ምንም ሁኔታሽ አላማረኝም። ኮከብ የሆነች ጥንስስ ትሸተኛለች ብሎ ጋቢውን ከቁም ሳጥን ላይ አውጥቶ ሳሎን ሶፋው ላይ ጋደም አለ። የኮከብ ጭንቅላት በድንጋጤ ለመፍረጥ ደረሰ። ብዙ ቀናቶች በሌብነት በእንባ በለቅሶ ተገፉ። የኃጢአት ደመወዟ ሞት ነው። ሁሌም ቢሆን ሰዎች ለሰሩት ሥራ ዋጋቸውን ይቀበላሉ። ደግሞም ሆነ ክፎች በሰፈሩት ቁና ልክ ሰፍረው ይቀበላሉ። ኮከብ ከማሜ አርግዛ አረፈችው። ያወቀች ቀን ለማሜ ስትነግረው ማሜ አላውቅሽም አላት። ልክ ያን ጊዜ እንዳደረጋት የልቧን በር ከፍቶ ጥሏት ሄደ። ሁለት ጊዜ ኮከብን ገደላት። ኮከብ በሐዘን ተዋጠች። በሆዷ ውስጥ ያለውን ሽል ውሃ ሆኖ ከሰውነቷ ተኖ ቢጠፋ ተመኘች። ማሜን ያወቀችበትን ቀን ረገመችው። ከህሊናዋ በላይ የሆነ ፍራቻ ጥለቀለቃት። ማሜ ሰው ሳይሆን የኔን ሕይወት ለመበጥበጥ የተላከ ጋኔል ነው ስትል ደመደመች። ዳግም ውጪ ላትል ወደ ቤቷ ተመልሳ ገባች። የውሸት ኑሮዋ ላይ የማስመሰል ካባ ደርባ ዳግም ወደ ፍጹም እቅፍ ተጠጋች። በጸሎትና በብዙ ልመና ወደሱ የተመለሰችለትን ኮከብን ዳግም አቅፎ አተኛ። ምንም ታሳልፍ በምንም ውስጡና ታሳዝነኝ፣ አሁን ግን መታለች ብሎ አንዳች ሳይጠይቃት ጥርጣሬውንና ፍርሃቱን ማዶ ጥሎ ነገም ተነስታ እንዲህ ልትሆን እንደምትችል እያሰበ ዳግም አቀፋት። የኮከብ የውሸት መረብ ላይ በጉኖ ተጠመደ። አብራው ተኛች። ከሳምንታት በኋላ አርግዣለሁ ብላ አበሰረችው። ፍጹም በጥልቅ ደስታ ላይ ሆኖ ተቀበላት። በፍጹም ደስታ ልቡ ተሞላች። በደስታ ሰከረ።
ወደ ቤቱ ስለሚመጣው ደስታ ፈጣሪውን አመሰገነ፣ ሚስቱን አመሰገነ፣ ይበልጡኑ አፈቀራት፣ ይበልጡኑ ከሷ ጋር ሆነ። አንድ ፈገግታ ከፍጹም ሲሰነዘር አንድ ሕመም ኮከብ ልብ ውስጥ ይቀመጥ ነበር። በፊት ከበደለችው በላይ አሁን የበደለችው ይልቃልና እሷነቷን ጠላችው። የማንነት ቀውስ ውስጥ ገባች። ህሊናዋን ግን በማህፀኗ ውስጥ ያለው ሕፃን የፍጹም ልጅ እንደሆነ በብዙ ትግል አሳመነች። አንዳንድ በደሎች ፍርድ ቢኖራቸውም ፍርዳቸው ግን ይግባኝ አልባ ነው፣ ዳግም ክስን የማጠይቁበት። ሰዎች ግን ላጠፉት ጥፋት አምነው ካልተጸጸቱ ሁሌም ቢሆን ከምድር በታች ፍርዳቸውን ይቀበላሉ። ምናልባት ፈጣሪ የማሜን ልጅ ፍጹም እንዲያሳድገው የመረጠበት ምክንያት ይኖረዋል። የብዙ ሰዎች እርምጃ ብዙ ጊዜ ወደ ገደል ይመስል ይሆናል። ነገር ግን ከዘላለም ጉስቁልና ሊያድናቸው ሲል ትንሹን ሐዘንና ጭንቅ ያላምዳቸዋል። በሕይወት ውስጥ ዋጋ ያላቸው ነገሮች ሁሉ ትልቅ ዋጋ ይከፈላቸዋል። በትንሽ ገንዘብ፣ በትንሽ ልፋት፣ በትንሽ ጥረት የተፈቀዱልን የሆኑ ነገሮች ዋጋቸው እየቀለለ እየተነነ ይጠፋል። እንንቃቸዋለን። ዋጋው ከፍ ያለ ነገር የሚሰዋለት ብዙ ነው። ሰዎች ለሰውነታቸው ዋጋ መስጠት አለባቸው። ሴቶች ለክብራቸው ዋጋ መስጠት አለባቸው። ወንዶች ላመኑበት ነገር ዋጋ መስጠት አለባቸው። ሰራተኞች ለስራቸው ዋጋ መስጠት አለባቸው። ዋጋ ሳናስከፍል በቀላሉ ለሕይወት ከተሸነፍን ዓለም ሁሌም ይግባኝ አልባ ፍርድ ፈራጅ ናት። ተጠንቀቁ። ሁሌም ቢሆን በዓለም ይብላኝ ለበደለ ሰው ንጹሕ ሰው እንቅልፉ ይበቃዋል። አበቃው። ከምስጢር ይልማ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።